ደም ሊገለጥበት የሚገባውና የሚችለው ነገር አለ። ሶ በዛ ኪንግደም ውስጥ ወደ እስራኤላውያን ስትሄዱ የእግዚአብሔር ኪንግደም ነው እና ምን ያደርጋሉ መሰላችሁ? ከሰንበት ውጪ ባለው ጊዜያቸው ሰራተኞችን የምታውቋቸው በእንትናቸው በሚለብሱት ልብስ ነው። ሶ እንትኖች እነዚህ ልብስ ሰፊዎች ምናምን ጭንቅላታቸው ላይ ጥምጣም ይጠመጥሙና እዛ ጥምጣም ላይ እንትን ይሰካሉ፣ ወይ ወገባቸው ላይ ይጠመጥሙና መርፌ ይሰካሉ፣ ትልቅ መርፌ ይሰካሉ። ልብስ የሚያቀልሙ ሰዎች በብዙ ቀለም ያሸበረቀ ልብስ ይለብሳሉ። እንደዛ እያደረጉ ነው እንትን የሚያደርጉት። አናጺዎች ከእጃቸው መዶሻ አይጠፋም። ሶ በዛ መልኩ ነው እንትን የሚያደርጉት አክት የሚያደርጉትና ከሰኞ እስከ አርብ ድረስ ብትሄዱ ያንን ነው የምትመለከቱት። ልክ ቅዳሜ ሲደርስ ልክ ሰንበት ሲደርስ ከእጃቸው ያ ነገር ወጥቷል። ሰውየውን እንትን ይዟል፣ መዶሻ ይዞ አታገኙትም፣ መርፌ ይዞ አታገኙትም። ልብስ ሰፊው ምናምን ለምን ሲባል ኦልሬዲ አብቅቷል። በቃ የዛ ቀን ትልቁ እንትናቸው ትልቁ ጉዳያቸው በሰንበት እግዚአብሔር ማምለክ ስለሆነ ማለት ነው። ያ በብዙ ቀለም ያሸበረቀ ልብስ፣ ያ መርፌ ምናምን፣ ያ መዶሻ something like that እንደዛ ምናምን የሆነ የእንጨት ፍቅፋቂውን ለሚያደርጉ ሰዎች አሉ። እነዚህ አናጺ መሆናቸውን ለማሳወቅ ማለት ነው። እነሱም በሙሉ አውልቀው በቃ አለቀ። ከሁሉም ሰው ጋር ተቀላቅሎ ነው የምታገኛቸው ማለት ነው። ለምን ሲባል በሰንበት ስራ አይሰሩም። የኪንግደሙ መገለጫ ያ ነው። ሶ ያ ኪንግደም ሜንታሊቲ የሌለው ነው። በዛ በሰንበት ቀን መርፌ ሰክቶ ካያችሁት በቃ ያ ኪንግደም ሜንታሊቲ የለውም፣ ይወገዳል። ሰንበት አላከበረም ተብሎ ራሱ ማለት ነው። ሶ ያ ብሉይ ኪዳን ስለሆነ እንደዛ ነው። ሶ ዛሬ ምናልባት የሆነ ነገር ሰክተን የተገኘን ሰዎች እንኖር ይሆን? እንደዛ አይነት ነገር ልባችን ውስጥ ይኖር ይሆን? ቤት ስንከፍት ሞቲቫችን ምንድን ነው? ስናወራ ሞቲቫችን ምንድን ነው? ላይፍ ስንገባ ሞቲቫችን ይገባል። ካቆምኩበት እና ሞቲቫችን ምንድን ነው የሚለውን ነገር ማወቅ መቻል ማየት መቻል አለብን። ሁልጊዜ ቼክ ማድረግ መቻል፣ ራሳችንን መመርመር መቻል አለብን። ለምን ሲባል የእግዚአብሔር መንግስትም ልክ እንደዛው ልክ እነሱ ያንን መንግስት ይገልጡ እንደነበረው በዛ አይነት ፓተርን የእግዚአብሔር መንግስትም ተመሳሳይ የሆነ መገለጫ አለው። በቃ ጽድቅ፣ ሰላም፣ በመንፈስ የሆነ ደስታ የሚባሉ መገለጫዎች አሉት። እና ቤት ከፍተን ባወራንባቸው ጊዜ ከነዚህ ውስጥ የትኛውን ነው እያጎደልን ያለነው? በቃ በጣም ጥሩ የሆነ መለኪያ ማለት ነው። ምንድነው እያጎደልን ያለነው? የትኛውን ጽድቅ ነው እያጎደልን ያለነው? ሰላምን እንዴት ነው እያጎደልን ያለነው? ያንን በመንፈስ የሆነ ደስታ እንዴት ነው እያጎደልን ያለነው? ሶ በምንከፍትባቸው ጊዜዎች ቤት በምንከፍትባቸው ጊዜዎች በምናወራባቸው የሆነ ቤት ገብተን በምናወራባቸው ጊዜያት ሁሉ ከነዚህ ውስጥ እያጎደልን ያለነው ነገር ካለ ከነዚህ ውስጥ ሪሊ እንዳይገለጥ እያደረግን ያለነው ነገር ካለ በንግግራችን ውስጥ በወሬያችን ውስጥ ከነዚህ ውስጥ እንዳይገለጥ ያደረግነው ነገር ካለ there is something wrong። ከዛ በኋላ ቪው ምንም አይጠቅምንም። የሆነ እንትን ምናምን አሁን የሆነ ቴዎሎጂካል አጀንዳ ይዞ መከራከር እዛና እዚህ ጥግ ሆኖ ማውራት ምንም አይጠቅምም። መጀመሪያ ያጎደልነው ነገር አለ። ጽድቅ የሚባል ነገር አጉድለናል። መጀመሪያ ሰላም የሚባል ነገር አጉድለናል። ብዙ ጊዜ ሰላም የራቀው ውይይት እናደርጋለን። ለምን ሲባል መጀመሪያ በዚህ ሜንታሊቲ እኮ አልተነሳንም። አስቀድመን በዚህ ሜንታሊቲ መች ተነሳን? አስቀድመን መች በኪንግደም ሜንታሊቲ ተነሳን? ኪንግደሙን ከማስፋት አንጻር አይደለም። የሆነ ቪው ጣውቶ ነው ብኝ የተነሳሁት። እንዳልኳችሁ ወርድ ፎር ወርድ ነው የደገምኩ ያለሁት። በቃ እንደዛ ነው ልቤ ውስጥ ያለውና እዛ ነው የሆነ ቪው ጣውቶ ሆኖብናል ማለት ነው። የሆነ ቴዎሎጂካል አጀንዳ ጣውቶ ሆኖብናል ማለት ነው። እሱ ኦሬዲ ቦታ ይዞ ማየት ፈልገናል እንጂ የእግዚአብሔር መንግስት ጉዳይ አይደለም ያሳሰበን ማለት ነው። ሶ የራሴ የምለው ቪው አለኝ ኦፍ ኮርስ፣ ግን ከዛ ወጥቼ እሱን ይዤ መሞገትና የሰዎችን ሰላም ማሳጣት በጀመርኩበት ሰዓት ግን ያ ኪንግደም ሜንታሊቲ ይጠፋል። ምናልባት የኔ ቪው ምናምን ጉድ የማይለው ሰው ይኖራል። ኢየሱስን ብቻ ፈልጎ ምናምን ይመጣ ሰው ሊኖር ይችላል። ሶ እንደዛ እንደ ክርስቲያን መነጋገር አለብን ብዬ አስባለሁ። ዛሬ አስቼ ለምንድነው ቤት የከፈትከው? ዛሬ የከፈትክበት ምክንያት ሪሊ እግዚአብሔርን ጽድቅ ለመስራት ነው ብዬ ስጠይቀው ምን አገባህ በስልኬ ካለኝ እመኑኝ በቃ ከዛ በኋላ ብዙ ኢንተረስትድ አለው።
ምክንያቱም ለእኔ ሰጥቶታል፣ እግዚአብሔር ባሪያ አድርጎታል፣ ለእኔ አገልጋይ አድርጎታል። በቃ አለቀ። እና አሁን አስቹ ምሳሌ የማደርገው ሰው በጣም ትልቅ ሰው ነው። እሺ እና ግን እንደዛ ነው እግዚአብሔር መንግስት ውስጥ ያለ ነው። በቃ እኔ በጣም በምንም ነገር በልምድም በክርስትናው በምንም የማንሰው ሰው ያኔ መጠየቅ መብት እንዲኖረኝ እግዚአብሔር አድርጓል ብዬ አስባለሁ። እሱም ደሴም እንደዛ እንጠያየቅ ያስፈልጋል። ሪሊ በዚህ ውስጥ የተገለጠ የእግዚአብሔር ጽድቅ ምንድን ነው? እዚህ ውስጥ ሪሊ የፈጠርከው ሰላም ያመጣኸው ነገር ምንድን ነው? በዛ ውስጥ ሪሊ በዛ ውስጥ ያመጣኸው ያ በመንፈስ የሆነ ሰዎችን ያስደሰተ ነገር ምንድን ነው? ወይስ ልኳን ነገረልን ሰው ላንቺ አለበት እንዴ ተቀመጠው ሆኖ ነው ወይስ እንደዛ ነው ይሆነ ያለው? እንትና እኮ በቃ ነገረው እስከ አፍንጫው አስታጠቀው አይነት ማለት ነው። እንደዛ አይነት ነገር ከሆነ ደስታው በመንፈስ አይደል በስጋ የሆነ ደስታ ስለሆነ የእግዚአብሔር መንግስት ጉዳይ አይደለም የተገለጠው በዛ ቦታ። ሶ we need a little care እዚህ ቦታ ላይ ብዬ አስባለሁ። ሶ ምን ያህል የእግዚአብሔር መንግስት ጉዳይ በምንከፍታቸው ላይቮች ላይ ለቲክቶኩ ኮሚኒቲ ስለሆነ እያወራ ያለሁት ማለት ነው እየተገለጠ ነው። በምንሰበሰብበት በምንገናኝ በምናወራበት ጊዜ ሁሉ የእግዚአብሔር መንግስት ነገር ምን ያህል እየተገለጠ ነው ወይስ እኛ ያቋቋምነው የሆነ ሰው ሰራሽ የሆነ መንግስት ነገር ነው እየተገለጠ ያለው? በጣም ክሩሻል ኩዌሽን ነው ብዬ አስባለሁ። ሶ የሆነ ሰው ይዘን ኢን ማይንድ የሆነን ሰው ቪው ለመምታት እየሞከርን የሆነን ሰው መልከታ የሆነ ሰው ላይቭ ገብቶ የተናገረውን ነገር እሱን ለማጣፋት እየሞከርን በምንገባባቸው ቦታዎች ሁሉ ሰላም እናጣለን። ምንም ይሄ ግልጽ ስለሆነ ነው በግልጽ እያወራን ያለ ነው። ስለዚህ በእግዚአብሔር መንግስት ውስጥ ምንድነው እያበረከትን ያለ ነው የሚለውን ነገር በደንብ ማየት መቻል አለብን። ምልከታዎች ይነሱ አይነሱ ነው? ኧረ አይደለም። ቴዎሎጂ አይወራ ነው? ኧረ አይደለም። I'm fascinated toward ቴዎሎጂ በጣም ማለት ሲበዛ እና እንትን አላደርግም። የሆነ መሬት ላይ ደግሞ ብትመለከቱኝ ብዙ ባክዳውን አላደርግም አካዳሚክ ሰዎች ጋር ይሁን እንጂ በጣም ውስጥ የሚመጣውን የሆነ እንትን ማረጉን ኮንስትራክት ያደረኩትን ነገር ለመሞገት ለምንትን ለማድረግ ምናምን ብዙ ባክዳውን አላደርግም። አንዳንድ እዚህ አሁን የሉም አንዳንድ ጓደኞች አሉ እነ ዴቭ ምናምን ማለት ነውና ያውቃሉ እነሱ እና የእግዚአብሔር መንግስት ነገር ሲሆን ግን ያ የእግዚአብሔር መንግስት ነገር ነው። አለቀ። ሰዎችን ወደዛ መንግስት የመጥራት ጉዳይ ነው፣ ወደዛ የመምራት ጉዳይ ነው። እነዚህ ሶስት ነገሮች አይተው ነበረ ሰዎች ጌታን ሲከተሉ የነበረ ሰዎች ለክርስቶስ ሲማረኩ የነበረ ያንን የጽድቅ ሕይወት አይተው ያንን በመንፈስ ቅዱስ ያላቸውን ያንን ደስታ አይተው ማንም ሊተባበራቸው የሚደፍር የለምና ግን ዕለት ይጨመር ነበር ይላል። የሆነ ባድ ሞቲቭ ያለው ሰው መጥቶ እስቲ ምናምን ብሎ አይተባበራቸውም። እንደ ጣጣው የሚሆነው እንደ እንትና ነው፣ እንደነ ጠንቋዩ ሲሞን ነው የሚሆነው። ነገር ግን አተሴም ታይም ደግሞ ወደ ጌታ የሚመጡ ይጨመሩ ነበር፣ ዕለት ይበዙ ነበር፣ ያድጉ ነበር። በመንፈስ ቅዱስ ያላቸው ህብረት ያ ደስታ የሚገርም ነበር። ሰዎች ይጨመሩ ነበር፣ ያ ጽድቅ ሕይወት ይገለጥባቸው ነበር። ስትመለከቱ ሁለተኛ ክፍለ ዘመን ላይ ዳት ወዝ በጣም የሚገርም ማለት ነው። ሊያሳድዳቸው ፕሊኒ ዘ ያንገር የሚባል ቢታንያ ግዛት ላይ እንትን የሆነ ሰው ቢታንያ ግዛት ላይ ገዢ የሆነ ሰው ኢምፔረር ትራጃን ለተባለ ሰው ደብዳቤ ይጽፍለታል። ትራጃን ማለት እነ ዮሐንስ በተሰደዱ ጊዜ የነበረ ንጉስ ማለት ነው፣ ያ ቄሳር እና ያ ሀገረ ገዢ ፕሊኒ ይጽፍለታልና የሚጽፍለት ክርስቲያኖች አሉ እኛ ሰፈርና ሰው መጥቶ ከእንትን ካደረገ በኋላ ይሄ ሰው ክርስቲያን ነው ካለኝ በኋላ ያንን ሰው አስጠርቼ ክርስቲያን ነው ይለዋለሁ። አዎ ይለኛል። ስለው አልክድም ካለ 3 ጊዜ አልክድም ካለ እገለዋለሁ፣ አሰቃየዋለሁ እና እንዲህ እያደረኩኝ ነው ምን ይመስልሃል እያለ ምክር ይጠይቋል። ምክር ሲጠይቀው ስለነሱ ባህሪ ግን ይነግረዋል። እለት እሑድ ይሰበሰባሉ። እሑድ በሳምንት አንዴ ብቻ ሰንበት ላይ ይሰበሰባሉ። ቀኑን አላስታውስም። ይሰበሰቡና ሁላቸውም ይቆሙና መጀመሪያ ለኢየሱስ እንደ አምላክ ይዘምሩለታል ይላል። አንድ ሁለተኛ የኢየሱስን አምላክነት ከዛ እንመዛለን ብዙ ጊዜ። ሁለተኛ ይምላሉ ይላል። ይምላሉ ሲል ያትማኑና የተባለውን አይደለም፣ ነገር ግን እንደ ፕሮሚስ ይገባሉ። ምን ላለማድረግ? ላለመስረቅ፣ እንዲህ ላለማድረግ፣ ክፉ ላለማድረግ፣ በሐሰት ላለመመስከር ምናምን። ይሄንን ሁሉም በአንድነት ይቆሙና ኮንፌስ ያደርጋሉ። ሶስተኛ ከዛ በኋላ ምግብ ይመገባሉ። የሚመገቡት ምግብ ነውር ያለበት ምግብ አይደለም፣ ኢኖሰንት የሆነ ምግብ ይመገባሉ።
እነዚህን ይልና እንግዲህ ሌላ ቦታ በካኒባሊዝም እየተከሰሱ እያሉ ነው ይሄ ሰው ጠጋ ብሎ አይቷቸው አህዛብ ነው ይሄንን የሚለው እነዚህን ሁሉ ያደርጋሉና ግን ስቲል ክርስቲያን ናቸው ከተባለ እንደዚህ ያደርጋቸዋል ምን ትለኛለህ ሲለው ምስክር ካልጠራህባቸው ምንም አትበላቸው። ምስክር ተጠርቶባቸው ክርስቲያን ናቸው ተብሎ ግን እነሱ ማልክድም ካሉ ግን የፈለከውን የማድረግ መብት አለ ይሏል ነው ማለት ነው። እንዴት ነበር ሲገለጥባቸው የነበረው ሲባል በጽድቅ የፈለገ አሰቃያቸው፣ የፈለገ ግደሏቸው፣ የፈለገ ነገር አድርጓቸው በጽድቅ ይገለጣሉ። እንደ እግዚአብሔር ቃል ሲመዘኑ ቫዮሌት የሚያደርጉት ነገር የላቸውም። እንደ እግዚአብሔር ቃል ሲነገሩ ሲመዘኑ የሆነ ስተውታል እዚህ ጋር ይኸው ከራሳቸው ከሚነግራቸው ቃሉ ከሚነግራቸው ነገር ዲቪዬት አድርገዋል የምትሏቸው ሰዎች አይደሉም። እንደዛ የምትሏቸው ሰዎች አይደሉም። ለምን ሲባል ምክንያቱም ጽድቅን ያስቀደሙ ሰዎች ናቸው። ላይቭ ገብተን በምናወራው እዛ ወሬ ውስጥ በእግዚአብሔር ቃል መሰረት ቁጭ ብሎ የሚመዝነን ሰው ቢኖር ስንቱን ቫዮሌት አድርገን ይሆን? በጣም ብዙ ነገር ቫዮሌት አድርገናል ብዬ አስባለሁ። ብድግ ብዬ ወንድሜን ነው የምወገው፣ ብድግ ብዬ እህቴን ነው የምወገው፣ ብድግ ብዬ የሆነን ቸርች ነው የማጠቃው፣ ብድግ ብዬ የሆነን ቪው ነው የምመታው። ተነስቼ የማደርገው ነገር የሆነን ሰው አጥቅቶ የሆነ እንትን ለማግኘት ነው። የገዛ ወንድምህን ኦፌንሲቭ ሆነበት ማለት እንደዛ አይነቱ ነገር ብዙ ጊዜ ይገለጣል። ይሄ የታወቀ ስለሆነ ሰው ሪሊ መጽሐፉን ይዞ ቁጭ ቢላ አንድ ሰው ምን ያህል ነው እንደ እግዚአብሔር ቃል ነው እያወራ ያለው ሊለኝ የሚችለው? ቤት ከፍቼ በማወራው ወሬ ውስጥ ቤት ተከፍቶ እኔ ቤት በሚሆነው ነገር ውስጥ እንደ እግዚአብሔር ቃል የሆነ በጽድቅ የሆነ ምን ያህል ነገር ነው እየተደረገ ያለው የሚለውን መዛኝ ቢኖር የታችሁታል። ይሄ ሉተራኒዝም፣ ካልቪኒዝም፣ ፔንቴኮስታሊዝም እንትኒዝምን እንዳለ ኢዝሞቹን በሙሉ ጥላችሁ በቃ ቃሉን ብቻ ይዛችሁ ቁጭ ብትሉ በጣም ብዙ ችግር ይፈጠራል። የወንበዴ ዋሻ እንዳናረጋቸው ፈራለሁ። ቪዎቻችን ምልከታዎቻችን ራሳቸው የወንበዴ ዋሻ እንዳናረጋቸው ፈራለሁ። ንግድ መነገጃ የሚደግፈኝ ሰው እኔ እንዲደግፈኝ የሚያደርጉ እንትን የሆነ እኔ ሰፖርት የሚያደርግ ሰው ከኔ እንዳይርቅ የሚያደርጉ እንዳይሆኑ። ለምን ሲባል ከፍተን በምናረጋቸው ነገሮች ውስጥ እንደ እግዚአብሔር ቃል በጽድቅ የሆነ ነገር መመልከት ብርቅ እየሆነ እየመጣ ስለሆነ ግን ጳውሎስ ይሄን ይነግራቸዋል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የኛ ልክ እንደ ሮም ሰዎች ቀድሜ ኮንቴክስቱን ስላልኳቸው እንደ ሮም ሰዎች መብልና መጠጥ የሆነብን ነገር ምንድነው? የመከራከሪያ ምንጭ የሆነብን ነገር ምንድነው? ጽድቅ እንዳይኖር በቤታችን ያደረገብን ነገር ምንድነው? መብልና መጠጥ የሆነብን የእግዚአብሔር መንግስት ነገር ያ ጽድቅ፣ ሰላም በመንፈስ የሆነ ደስታ እንዳይገለጥብን ያደረገ ነገር ምንድነው? እጃችን ላይ ያለ አታንድ ያለ ነገር ምንድነው? እሱን ከማጥፋት መጀመር በጣም ብልህነት ነው። ምክንያቱም እኛን የሚጠብቅ ወደዚህ መንግስት ለመቀላቀል የሚፈልግ ኢየሱስን ብቻ መስማት የሚፈልግ ሌላ ነገር የደከመው የሰለቸው ብዙ ሰው አለ። ለዛ ሰው መድረስ የመጀመሪያ ስራችን ነው መሆን ያለበት ብዬ አስባለሁ። እና እንትኑን እንደዛ አደረግነው። ቲክቶኩን ፕሮፌሽናልስ የማያወሩበት የቴዎሎጂ ስኩል አደረግነው ይመስለኛል። እንደዛ እያደረግነው የሚያወሩት ፕሮፌሽናሎች አይደሉም። ብዙውን ነገር የሚያወሩት በጣም በዲሲፕሊንም ነገሮችን አርቲኩሌት በማድረግም እንትን የሆኑ ሰዎች እየሆኑ ነው። በጣም የሆነ ሻሎ አይነት ነገር ያላቸው ሰዎች እየሆኑ ነው። አት ሴም ታይም የሚወራው ነገር በጣም ሲሪየስ ነው። ሲሪየስ ነገር በፕሮፌሽን ካልተወራ ችግር ነው። እና ቲክቶክ እንደዛ አደረግነው። ፕሮፌሽናሎች የማያወሩበት ከታች ሆኖ የሚሰሙበት በቃ እያዘኑ ምንም እያሉ የሚሰሙበት ቴዎሎጂ ስኩል የወንጌል መስበኪያ ቦታ አይደለም። የሥነ መለኮት ትምህርት ቤት ላይብራሪ የሌለበት ጥልቅ ንባብ የሌለበት አውትካሙ እንዳይታወቅ የሆነበት ቴዎሎጂ ስኩል እና አንዳንዴ እንደዛ አይነቱን ነገር ላይፈልግ ይችላል ኢንቫይሮንመንታችን። በቃ ስለ ኢየሱስ ብቻ እንዳወራለት ፈልጎ ቁጭ ብሎ እየሰማኝ ያለ ሊኖር ይችላል። ያን ሰው ሰብሯል። እሺ አንተ የምታወራው ቪው በጣም መልካም ነገር ሆኖ
የተወሰኑ ሰዎችን ሊጠቅም ይችላል። ለሌላኛው ግን ኢየሱስን እንዳይሰማ ሊከለክለው ይችላል። ቪው አይወራ አይደለም፣ በጣም በተወሰነ መልኩ ለሰዎች በሚጠቅም መልኩ ታንጂብል ሆኖ ሊወራ ይችላል። እኔ እስካሁን የማረሳው አስቼ የማትረሳውን ብዬ አስባለሁ። የጌታ እራት ላይ እኔ ኤቢ አማኒ ምናምን ገብተን ያወራንበት ጊዜ አለና በጣም ሪሊ ሲሪየስ የሆኑ ቴዎሎጂካል ኢሹዎች አሉ እዛ ውስጥ ማለት ነው። ግን ሰዎች ደግሞ ምንድን ነው ስለ ጌታ እራት ማወቅ ያለባቸው ነገር ምንድን ነው የሚለውን ነገር አስቀምጠን ነበር። ያንን በማድረግ ብዙዎቻችን እኔን ጨምሮ ምን ያህል ጊዜ ምን ያህል ፐርሰንት ተሳክቶልናል ሰዎች ጋር ታንጂብል የሆነ ነገር እንዲደርስ የሚለው ነገር እሱ እንዳለ እሱ ጥያቄ እንዳለ ይሁን፣ ግን የምናወራው ነገር ደካሞችን የሚያነሳ መሆን አለበት፣ ጉልበታቸውን የሚያበረታ መሆን አለበት፣ የሚያቆማቸው መሆን አለበት፣ ሰዎችን ወደ ንስሐ የሚጠራ መሆን አለበት፣ ኢየሱስን የሚያሳያቸው መሆን አለበት። ሪሊ ከኛ ጋር ህብረት ለማድረግ ኢንተረስትድ እንዲሆኑ የሚያደርጋቸው ነገር መሆን አለበት። እኛ ጋር ያለውን ጌታ የሚያሳያቸው መሆን አለበት። እኛን ያቆመንን እኛን ያበረታንን በምህረቱ ያቆመንን ጌታ የሚያሳያቸው መሆን መቻል አለበት። እና አንዳንድ ሰዎች ይጠይቁኛል ቲክቶክ ከመጣ ወዲህ የተማርከው የት ትምህርት ቤት ነው? እዛ መማር ፈልጌ ነበር ምናምን ይሉኛል። እና አንድ ነገር እናፍቃለሁ። አንተን የነካን ጌታ የት ነው የማገኘው? ያንን ጌታ ማግኘት እፈልጋለሁ የሚሉ ሰዎች ግን ይናፍቁኛል። የስነ መለኮት ትምህርት ቤት በማስታወቂያ ይገኛል። ጌታችን ኢየሱስ በማስታወቂያ አይገኝም ጋይስ፣ በህይወት ነው የሚገኘው። እኛ በምናሳየው ህይወት ነው የሚገኘው። ጳውሎስ እዛ ሮሜ ምዕራፍ 14 ላይ እንደሚናገርለት የእግዚአብሔር መንግስት ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እነዛ በተገለጡ ልክ እነዛ በታዩ ልክ ነው ኢየሱስ የሚገኘው። ሌሎች ኢየሱስን ያላገኙ ሰዎች የሚያገኙት በእኛ ህይወት እንጂ በማስታወቂያ ያገኙትም። እና እሱን እናፍቃለሁ። አንተን የነካኔ እንዲነካኝ ይፈልጋል። አንተን ያገኘ አንተ የቀመስከው አንተን የለወጠን እንዲለውጠኝ ይፈልጋል። ሰዎች ወደዛ ደረጃ እንዲመጡ የሚያደርጋቸው ነገር ምንድን ነው? ያ የእግዚአብሔር መንግስት ሜንታሊቲ፣ ያ የእግዚአብሔር መንግስት ጉዳይ በእኔ ላይ ሲገለጥ ነው፣ በእናንተ ላይ ሲገለጥ ነው። ቤት ከፍተን የምናደርጋቸው ነገሮች ከነዚህ ከሶስቱ አንዱን ቫዮሌት ካደረገ የእግዚአብሔር መንግስት ነገር እየተገለጠ አይደለም። የእግዚአብሔር መንግስት ነገር እየተወራ አይደለም። የሆነ ችግር አለ። ከስጋችን እየጮህን ነው ማለት ነው። የገዛ መንፈሳችንን እየሰማን ነው ማለት ነው። ራሳችንን እያስተዋወቅን ነው ማለት ነው። የሆኑ ደጋፊዎች ይዘን ከነሱ ጋር የሚያጣብቀንና የሚያኖርን ነገር እያደረግን ነው ማለት ነው። ያ ደግሞ ኢየሱስን አያሳይም። ሰው ድጋሚ ልጠይቅና ልጨርስ። ዛሬ መብልና መጠጥ የሆነብን ነገር ምንድን ነው? በመካከላችን የእግዚአብሔር መንግስት ነገር እንዳይገለጥ ያደረገው ነገር ምንድን ነው? እሱን ከማስወገድ መጀመር ብልህነት። ብዙ ጮኩባችሁ። ተባረኩ። በጣም 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 ቆንጆ በእውነት ይገርማል። ስንጀምርም እያልን ነበር እና ትንሽ ሻከር ብለናል እና እግዚአብሔር በቃ በደንብ ነው የተናገረን በማለዳው ቅዱሳን። እኛም በማታ እኔና ሻውሊን ሌሎቻችሁንም በማለዳ ደግሞ እናንተን አይገርምም? በቃ ይሄንን ጠዋትና ማታ ነው እንግዲህ ብዙ ጊዜ በማለዳ ማታ ምናምን ነው እና በጣም በጣም ቆንጆ ሀሳብ ነው። ሻውሊ የምትለው ካለ ዶክተር ሀያላኑ አጠገብ ከሌለ እሺ። ያ በጣም 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 ቆንጆ ነገር ነው። ሄዋንዬ ሜርሲ አማን እሸታችን ነበር ካንተ የምትለው ካለ በእውነቱ እንትናችን መቀየር አለበት። ትንሽ ቅድም እኔ እያልኩ ነበር የነበራችሁት እዚህ ይላችኋል። ትንሽ ሻከር እያለን ነው እያለን እንትኖቹ መልእክቶቻችን እንደኛ እንትን እያጡ ነው። በጣም ጠዋት አካባቢ በእናንተ በእናንተ ጠዋት በእኔ ከሰዓት እንዴት ነው ወይ እናንተ ማታ በእኔ ከሰዓት አካባቢ የሆነ ቦታ ሲሄድ ኧረ ምንድን ነው ምን ሆናችሁ ነው አለ አንዱ ማለት ነው። ምንድን ነው ሌላ ቦታም በጣም ጠንካራ የሆነ ነው ንግግራችሁ ምናምን አለኝ።
እና እውነት ነው እና ትንሽ እንትኖቻችን መለስ ማለት ያለባቸው ይመስለኛልና ያ እስማማለሁ። አማን እያለ ያማን ብያለሁ። ያማን ቤት ናችሁ? ደህና ናችሁ ወይ? ይስፋ ቡና አልተመጣም። ሰላም ብያችኋለሁ። ገና ነው እንዴ? ስንት ሰዓት ሆነ? 2:25 2:25 ላይማ ቀበቶን አስረህ ጫማን አድርገህ ወንጌል እኔ አርፍጄ እኮ ነው የምተኛው። እኔ ለዛ ነው ነው እንዴ? አዎ ልክ ወደ 4-5 ሰዓት ነው የምነሳው ብዙ ጊዜ። ልክ ነው። አይ ለእንትን ነው ለእንድ ዝም ብዬ ለእንትን ለማድበቅ ነው ለጫወታው ድምቀት። እሺ አይቀጥሉ፣ አወራለሁ አሁን አርፍጄ ስለገባው። እሺ አዎ ትንሽ ውይይታችን ትንሽዬ ብቻም ሳይሆን ትንሽ እንትኑን የለቀቀ ይመስለኛል እሎች ያሉበት እና ቃላቶቻችን መቀየር አሉበት። በቃ ምንም እኛ ለእግዚአብሔር ያስቆጣናል፣ እንትን ይለናል፣ ግን መለስ ግን ማለት አለብን። በዛው ከቀጠልን ግን ያ ትክክል አይደለም እና ትንሽ እኔንም ይጨምራል፣ ሁላችንም የሚጨምር ጉዳይ ነው። እንትኖቻችን እንግዲህ ያው ይገባችኋል ምን ለማለት እንደፈለግኩኝ። አይነኛል ዩቱብ ላይ ርዕሱ ራሱ ሌላ ቤት የምናያቸው እና እከሌ ገብቶ አንቀጠቀጣቸው፣ ሩሙን አንቀጠቀጠው እንዴ! ዩቱብ ላይ የእኛን እንትኖች ይዋቸው ሌላ ቤት ላይ ያኔ ይደረጉ የነበሩ ሆነዋል እኛ ቤት ላይ ያሉ እንትኖች ራሳቸው ማለት ነው። እና ይሄ የኛ ስዕል አይደለም፣ የኛ መልክ አይደለም፣ የኛ መታወቂያ አይደለም። እና ወደ ኦሪጂናል መታወቂያችን መግባት አለብን ይመስለኛል። ያ እውነት ነው። ትንሽ መረር ያለን ይመስለኛል። አምን እሺ አሁን ያገኘው መሰለኝ አይዳውን ከሁለት ቀን በፊት እስከ ዛሬ እየረበሸኝ አለ እዚህ ቤት ሆነን ከእንትና ጋር ያወራ ነው። ከአክሊሉ ሽመልስ ነው ማነው የሚባለው? እና በጣም ነው የጨውኩበት እና አወዝናት ሃፒ ሁለቱም ቀን በተለይ እሱን ሰውዬ ባሰብኩ ቁጥር የሆነ የጨንቀኛል አይነት ነገር ማለት ነው። ያረኩትም ነገር ትክክል አልነበረም። ያስ ኮሚኒኬትም እያደረግ አልነበረም። የኔ ደርቦም ያወራ ሰው ነርቬ ላይ ነው የሚቆመው ነው። ደግሞ ሆን ብሎ ይደርባል ሊያናድ ፈልጎ ምናምን እና የፈለገውን ቢያደርግ ግን ስቲል ከኔ ማለፍ አልነበረበትም እና እሱንና መሰል ነገሮች አሁን ዳይሬክትልኛ ልናስታውሳቸውም እንችላቸውም አንችላቸውም ሰው ጆሮ ላይ ሲደርሱ የሚተረጎሙ አፕሮቾች ይኖሩናል እና ዳዊት የሚያውቃቸውን ኃጢአቶች በእግዚአብሔር ፊት ከተናዘዘ በኋላ ከድብቅ ኃጢአቶች ደግሞ አንጻኝ ይላል አይደል? ራይት ዴር ከማያስታውሳቸው ማለት ነው። ከተደበቁ የተገለጡትማ የተገለጡ ናቸው። ይኸው ዘረዘርኳቸው አይነት ነገር ነው እና ለኛ ማይታዩም ሊሆኑ ይችላሉ። አንዳንዴ ዲስከሽን ላይ ምናምን ስናወራ ድንገት ሊያመልጠን ይችላል። ከዛ በኋላ በቃ እየተረበሽን ነው የምንውለው ምናምን እየተረበሽን ነው የምንውለውና እኔ አሁን እንደ መፍትሄ ማስበው ለእንደዚህ አይነት እንትኖች ከጅምሩ ከእንደነዚህ አይነት ሰዎች ጋር ኢንጌጅ አለማድረግ አሁን ለምሳሌ አክሊሉን አላወራውም። ምን ያለው ለምሳሌ ምንም የሆነ አሁን ሳውንድ ነገር ቴዎሎጂካሊ ሳውንድ ነገር ስለማያወራ ምናምን አይደለም። በቃ የሆነ ከዚህም የሆነ የተለቃቀመ ነገር አምጥቶ
ለማሰር የማይመች አይነት ነገር ስለሚያወራ ማለት ነው። በቃ ኤቭሪቲንግ እኛ ያወራነው ነገር ስህተት መሆን እንዳለበት አስቦ የሚያወራ አይነት ሰው ስለሆነ ማለት ነው። ሶ ኢንጌጅ ባለማድረግ ራሳችሁንም ትጠብቃላችሁ። አንዳንዴ ይህ ፐርሰናል ፕሪፈረንሶችንና ባህሪያቶችም እንዳሉ መረሳት የለበትም ብዬ አስባለሁ። የሆነ ፕሪፈር የምናደርጋቸውና የግል ባህሪዎቻችን እንዳሉ ማለት ነው። እንደዛ አይነት ነገሮች ላይ መስራትን ይጠይቃል። ባህሪ ነው ተብሎ ዝም ተብሎ አይኬድም። ዊኖዳት ግን እንዳሉ መታወቅ አለበት። አንዳንድ ሰው በጣም ጭምት ነው፣ ፈጠን እያለ እንኳን ማውራት የማይችል ነው። እንደኔ አይነቱ ደግሞ ዝግ ብሎ ማውራት ተራራ መውጣት የሚሆንበት ሊሆን ይችላል። እነዚህ ማንነታችን ውስጥ ያሉ ባህሪያቶቻችን ናቸው። ቀስ ብለን ምናምን ማስተካከል የምንችላቸው ነገሮችም ሊሆኑ ይችላሉ፣ ግን እኛነታችንን ዲተርማይን የሚያደርጉ ናቸው። እንዳልኳችሁ ቀስ ብሎ ማውራት ለእኔ ተራራ መውጣት ነው። በጣም ቀስ እያሉ ረጋ ብሎ አሁን እስቲ ረጋ በል ተብሎ የሚወራበት አይነት እንትን በቃ ለእኔ ሌላ ዓለም ነው። አንዳንዴ ቀናባቸዋለሁ እንደዛ የሚያደርጉ ሰዎችን። ያንን መጥቶ ነው አንድ ሰው በጣም ረጋ ያለ ነገርን ጭምትነት ብሎ ዲፋይን ካረጋ፣ ድምፅ ዝግ ያለ ነገርን ከሆነ ትህትና ብሎ ዲፋይን የሚደረገው፣ ኢንፋክት በብዛት ዲፋይን የሚደረገው እንደዛ ነው። ስለዚህ እያንዳንዱ ያ ሌላኛው ሰው የሚያወራው ነገር ሁሉ የቲቪትም ተደርጎ ሊተረጎም ይችላል። የሚያወራው ነገር እኮ ጥሩ ነው ግን ትህትና ይጎለዋል ይላል። ከዛ ትህትናው የጎደለው የትኛው ነው ብለህ ቼክ ስታደርግ ለካ ድምፅ በጣም ይጮሃል። የምሬ ነው ባይዞ፣ እንደዛም ሊሆን ይችላል። የምርም ደግሞ ትህትና የጎደለውም ነገርም ሊሆን ይችላል። መጽሐፉ በሚልበት እኔ ትህትና ኢዝ ናት አባውት የሆነ ኤክስፕረስ በምናደርግባቸው መንገዶች ነው ብዬ አላስብም። ኢንትሪንሲክ ኔቸር ነው፣ ከኔ ተማሩ የተባለ ነገር ነው ብዬ ነው ማምነው። ብሉፕሪንቱ ራሱ ኢየሱስ ክርስቶስ ነው። እኔ ነኝ ትሁት ጨዋ እኔ ነኝ። ስለዚህ እኔን አይታችሁ ነው የሆነን ነገር ዲፋይን ማድረግ የምትችሉት ብሏል። ስለዚህ ትህትናንና የዋህነትን ኢጎሴንትሪክ አለመሆንን ሳምባዲ ጃጅ ሲያደርጋችሁ ዊዝ ሪስፔክት ቱ ማን ነው ጃጅ እየተደረገ ያለው? እንደ ፓስተር ገሌ ነው እንደ ወንጌላዊ ገሌ ነው ምናምን ኖ፣ ዊዝ ክራይስት አንጻር ነው መታየት ያለበት ነው። ለሁሉም ነገር መለኪያ ስለሆነ ክርስቶስ ኢየሱስ ማንም ደግሞ እርሱን የተቀበለው ነው አይደለ? አንደኛ ዮሐንስ ምዕራፍ 2 ላይ እርሱ ደግሞ እንደተመላለሰው ሊመላለስ ዘንድ ይገባዋል። ስለዚህ የክርስቶስ ምልልስ እያንዳንዱ የህይወታችንን ፓርት ዲተርማይን ያደርጋል። ኢቭን ከድምፃችን መጎርነን እስከ መቅጠን ድረስ ያለውን ሁላ ጭምር ማለት ነው። ምክንያቱም ክርስቶስ ድምፁን ከፍ አድርጎ ተናገረ የተባለባቸው ቦታዎችም አሉ። ወደ ውስጥ አስገብቶ ቀስ ብሎ ደግሞ ነገራቸው የተባለበት ቦታም አለ። ዲፋይን ስናደርግ በዛ መልክ ዲፋይን መደረግ አለባቸው። አንዳንዴ ምን ይዘን መተናል የሚለውም ነገር እንትኖቻችንን ጀጅ ሊያደርግ ይችላል ብዬ አስባለሁ። ወደ ሚዲያው ስንመጣ አሁን ጆይን ሳደርግ ጠዋት ቲክቶክ ከፍቼ ከእንቅልፌ ነቃው፣ ማድረገውን አድርጌ ጨርሼ ስልኬን ሲይዝ ምን እያሰብኩ ነው? ስልኬን እያስኩ ያለሁት ለምን ጉዳይ ነው እየገባሁ ያለሁት? ኦኬ ምን ላወራ ነው አሁን ገስት ላይ የገባሁት? እነሱ ነገሮችን ፋክተር ሆኖ ሊያገለግሉ ይችላሉ። እዚህ ሚዲያ ላይ ለምናደርገው ነገር፣ ለምንናገረው ነገር ይሄ ቲክቶክ ፖለቲክስ ሁሉ እንዳለ ሆኖ ማለት ነው። እኔ ግን ለምንድን ነው የምጠቀመው? እኔ ግን ለምንድን ነው የማደርገው ነገር ማወራውን ነገር ማወራው? ለምንድን ነው የሆነ ቪዲዮ ልሰራ ስሰናዳ ለምንድን ነው እየሰራ ያለሁት? ያንን ቪዲዮ for the benefit of the body ነው? ለራሴ ቤኔፊት ነው? ኦኬ እነሱ ነገሮች በጣም ዲተርማይን ያደርጋሉ ሚዲያ ላይ ያለውን ነገር። አስተውያለሁ እኔም ዩቲዩብ ላይ እገሌ ገብቶ ጸጥ አደረጋቸው ምናምን ድሮ ነበረ። ይሄ ከ3 ዓመት በፊት ያኔ ሰብሰብ ብለን ምናምን የቆጤ ባጦን የምናወራበት ጊዜ ላይ የነበሩ ርዕሶች ነበሩ እነዚህ። እንትና ገብቶ ጸጥ አሰኛቸው ምናምን፣ እገሌ ከባድ ሚስጥር ዘረገፈ ምናምን። ኧረ ወየው የሆነ ከባድ ሚስጥር ለመዘርገፍ አይደለም እዚህ ያለ ነው። የክብር ተስፋ የሆነውን የእግዚአብሔር ሚስጥር የሆነውን ክርስቶስ ኢየሱስን ልንናገር ነው የምንመጣው። ግባችንም እሱ ነው መሆን ያለበት። ከዛ ውጭ ያለው ነገር በሙሉ ትርፍ ነው። ባይዞ እናውቃለን። ምንም የቃላት ማሳመር ምናምን አይደለም።
ክርስቶስን ከተናገርክ በኋላ ያሉ ነገሮች በሙሉ ትርፍ ናቸው። ዋናው ነገር እሱ ነው። ዋናው ነገር እሱ ነው። ስለዚህ አሰላለፍን በደንብ ቼክ ማድረግ፣ አንዳንዴ የምንገኝባቸውን ቦታዎች በደንብ ምንን ይዘናል የሚለውን ነገር ዲተርማይን ስለሚያደርጉ እኔ አሁን እንደዛ ነኝ። አሁን ኢጎይስቲክ ሆነ ነው አማን ምናምን የሚባል ነገር ሊመጣ ይችላል። እግዚአብሔር በሚያየው በየቀኑ የምታገለው በቃ ኃጢአቴ ብዬ የማስበው ሰልፍን ነው። መጽሐፍ ቅዱስም ሰልፍን ነው ግደሉ ያለው። የአማርኛው ሰልፍ አይደለም የእንግሊዝኛው ሰልፍ ማለት ነው። ራስነትን፣ እኔነት ምናምን እሱ ነው የምንለው ነገር ነው ኃጢአት አይደለ? እሱ እንድንገድል ነው እያንዳንዱ ንግግራችን ላይ። ሰለሞን እየረበሸኝ ነው ኮሜንት ሴክሽን ላይ። አሁን ሚውት ላደረገው ነው ሚውት። እሺ እና ከደገም አደርገዋለሁ ብዬ ነበር ስላጣሁት ነው። ሌላ ቦታ የሆነ አንተ ብቻውን ያወራል ረጅም ነገርና ምን ነክቶ ነው? አሁን ይሄ ለምሳሌ አሁን መሀል ላይ ዲስትራክተር የወጣሁት ትህትና ማጣት ነው። አሁን ለአንዳንድ ሰዎች ተብሎ ሊተረጎም የሚችለውን እሱ ነው እያወራን ያለ ነው። ለምን ሚውት ታደርጋለህ? በቃ ትህትና የለህም አንተ ምናምን ተብሎም ሊተረጎም ይችላል። ኤኒዌይስ ወደ ፖይንታችን ስንመጣ ኢጎይስቲክ ከመሆን አንጻር አይደለም ነው። ለምሳሌ አንዳንድ ነገሮችን ስናደርግ ተብሎ ሊተረጎሙ የሚችሉ ነገሮች እንዳሉ ሆነው እኔ በግሌ ከማንም በልጣለሁ ብዬ አላስብም። ቢሆን ከብዙዎች የማንስ እንደሆንኩ ነው ማስበው። ማለት ክርስትና መነሻችን ስሪታችን በራሱ የሆነ እንድንንጠራራ የሚያደርግ ስሪት አይደለም። ክብሩን ጥሎ የመጣ አካልን ነው እየተከተልን ያለ ነው። በእርግጥም አባቱ መልሶ ያከበረው ማለት ነው። በከብቶች በረት የተወለደን ነው እየተከተልን ያለ ነው። ስለሌላው ጠረን ለመናገር አፋችንን ለመክፈት ሳምባዲ ኤልስን የሆነ ፕሮፋይል ለማድረግ እድል የሚሰጠን አይነት አይደለም። ኢሴንሳችን ኔቸራችን በራሱ የተከተልነው መንገድ ራሱ እኔ ማለት የምንችልበት አይደለም። ያንን እኔነት በሙሉ ለክርስቶስ ነው የምንሰጠው። ኦኬ ለክርስቶስ ነው የምንሰጠው። ሶ ዳስ ዋይ እንግዲህ ደላስት አንድ አመት ለኔ ናት አንድ አመት ኦልሞስት ሁለተኛ አመት እየመጣ ነው ያለው። በቃ ቅርጽ እያያዘ ቅርጽ እያያዘ አሁን ወዳለንበት እንትን ደርሷል ብዬ አስባለሁ። ሶ ኮሜንት በብዛት ከመጣ እንግዲህ የመቀበል ግዴታ አለብን። አይ በቃ እቺን ነገር አስተካክል የሚባል ነገር ከመጣ መቀበል አለብን። ምናልባት እኛ እንደዛ ራሱ ባናስብ ራሱ ማለት ነው አማን ልክ ነው ማለት አንተ ቲቪት ብለህ ላታስብ ትችላለህ፣ ግን እንደዚህ ነው የሚተረጎመው እና ያቺን ነገር ተዋት ከተባለ የመስማት ግዴታ ይኖርብኛል። ግን እኔ ሚዲያው ጋር ስመጣ በግሌ ከጠየቃችሁኝ ምንም ፐርሰናል ጌን ለማግኘት የማደርገው ነገር የለም። ምክንያቱም ጌን ተብሎ አሁን ላይ ጥቅም ተብሎ የሚወሩ ነገሮች ሳይኖሩ በፊት እኛ እዚህ ነበርን። ቲክቶክ ሳይሰራ በፊት ነበርን። እዛ ፌስቡክ ላይ እኩል እንትን እንጠቀም ነበረ። 2005 ጀምሮ ዩቲዩብ እንጠቀም ነበር። ስለዚህ ኋላ በመጣው ዲተርማይን ልታደርጉን አትችሉም። ፎር ዛት ማተር እንቅስቃሴያችንም ይታወቃል። ምን አይነት ጌን እያገኘን ነው? ምን አይነት ይሄው ምንድነው ሰልፍ ሴንትሪክ የሆነ ኦኬ እኔነት የነገሰበትን ምን አይነት ኢምፓየር እየገነባን ያለ ነው? ኖ ዌይ አታገኝም። እኔ አካባቢ እኔና ጓደኞቼ አብረን የምናገለግል አታገኝም። እንደዚህ አይነት ነገር የለም። የሆነ ኢምፓየር እየገነባን ምናምን የሆነ ብራንድ እየሰራ ምናምን ኖ ዌይ የለም፣ መኖርም የለበትም። ፓስተር ጆን ፓይፐር እንደሚናገረው ማለት ነው we are not celebrities we are servants እንደሚለው ሴሌብሪቲ አይደለንም እኛ አገልጋይ ነን። እኛ ኦኬ አገልጋይ ነን። ያንን አገልጋይነት ነው ኢሜጅ ማድረግ የሚኖርብን። በተለያዩ አጋጣሚዎች ምናልባት ያንን ያላሳየንበት ሁኔታ ቢኖር እግዚአብሔር ምህረት ያርግልን። ሰው ቀጣይ መንገዶቻችንን እንዴት ማድረግ አለብን የሚለው ላይ መንቀሳቀስ ይኖርብናል። መስመሮቻችን በስርዓቱ መሰመር አለባቸው። በቃ እኔ በዚህ መንገድ ነው የሚሄደው፣ በዚህ አካሄድ ነው የሚሄደው። ማንንም ጠልቼ ማንንም እንትን ብዬ አይደለም። አሁን በጣም ሴሌክቲቭ ሆኛለሁ፣ እንደምታውቁት በጣም ሴሌክቲቭ ሆኛለሁ። በቃ አስቤ ነው የምገባው። አይታችሁ ከሆነ የትም ሰው ቤት ስገባ አይታችሁኝ አታውቁም።
የሚጨንቁኝ ሰዎች ካሉ ዞር ነው ማድረጋቸው። በቃ የሆነ ኮንሲስተንሲ ማላይባቸው ሰዎች ካሉ ብሎክ ነው ማድረጋቸው። የሆነ ቦታ ላይ ያወሩትን የሆነ ቦታ ላይ ማይደግሙ ከሆነና ለእንደዛ አይነት ስፒሪት አይመቹም ብዬ ማሰባቸው ከሆነ ዞር ነው ምለው። ጠብቃቸዋለሁ እኔን እስኪቦልኩ፣ ካልቦልኩ እኔ ነኝ ቦልካቸው። ግን ያ ነገር ከእንትን አንጻር አይደለም፣ ከኢጎ አንጻር ምናምን አይደለም። ሳምባዲ በክርስቶስ አካል ውስጥ ኮንሲስተንትሊ የሆነ ነገር ማያሳይ ከሆነ ለእናንተም አይጠቅማችሁም። ዞር ብሎ ኖርማል ለእናንተ ኢሜጅ ራሱ አይጠቅማችሁም። እዛ ጋር የተናገረውን እዚህ ጋር ማይደግም ከሆነ በየገባበት ከለር ሚቀያየር ከሆነ ለእኔ ፐርሰናል ፕሪፈር አላደርጋቸውም። እንደዚህ አይነት ሰዎችን ለአገልግሎቴም ይሆናሉ ብዬ አላስብም። አሁን ይሄ ደግሞ በሌሎች ዘንድ የሚተረጎምበት አካባቢ ሊኖር ይችላል፣ አላውቅም። ግን ማቀው ከቲቢት እንዳልሆነ እያደረኩ ያለሁት ያንን የሆነ ራሴን የሆነ ነገር ላይ ከማስቀመጥ አንጻር ከመቆለል አንጻር እንዳልሆነ ግን አውቃለሁ። ማንም ስላልሆንኩ ማለት ነው፣ ማንም ስላልሆንኩ። ስለዚህ ምናችንም ይጥፋ ምናችንም ይጉደል፣ ቦዲ ኦፍ ክራይስት ላይ ግን ምንም አይነት ጥላሸት የሚቀባ ነገር ከኛ መገኘት የለበትም። ሰዎች ክርስቶስን እንዳያዩ የሚያደርግ አይነት ማነቆ መንገድ ላይ መቀመጥ የለበትም። ቢኮዝ ኦፍ አማን ማለት ነው። በቃ ለዛ መጠንቀቅ እንዳለብኝ አውቃለሁ። ውሃ መጠጣበት መንገድ ወንድሜን የሚያሰናክል መሆን የለበትም ነው፣ ስጋ መብላት እንዳለው ወንድማችን። ስለዚህ እግዚአብሔር ይርዳን። እንግዲህ ብዙ ነገር አንስቻለሁ። የሚሆናችሁን ውሰዱ ከዛ ውስጥ ተባረኩ። ያ በጣም ቆንጆ። ሁላችንም እንግዲህ ሁሌ ፐርፌክት አንዱ ብቻ ነው። በቃ ሁሌ ፐርፌክት አንዱ ብቻ ነው እና እኛ እየተለወጥን መሄድ አለብን። በተለይ ደግሞ አንዳንድ ነገሮች ሲነሱ የሆነ ወቅት ውስጥ ልንያዝ እንችላለን እና ግን ወዲያውኑ መውጣት አለብን፣ እርስ በርስ እንደዚህ እየተመካከረን። ዶክተር ቅድሚያ እሰጣለሁ የሚመች ከሆነ፣ ካልሆነ እሺ ትንሽ እንትናችንን መቀየር ያለብን ይመስለኛል። እኔም ራሴ ማለት ነው በተለይ ዩቱብ ላይ ሳይው አንዳንዶቻችን በል የምናረገው አንዳንዶቻችን በል ነው የምናረገው ሩም ከፍተን ምናምን እና ብቻ አሁን አላነሳውም፣ ግን በአጠቃላይ ግን መሻሻል ያለብን ይመስለኛል። እኔ በምንም መልኩ ትክክል ነን ብለን ካለን በቃ እኛ ራሳችን ነው እያታለልን ያለ ነው። ልክ አሁን አማኔ እንዳለው ማለት ነው። እንዳው እንኳን በውስጣችን እንኳን ያላጠፋን መስሎን እንኳን ከሆነ እንኳን ሰዎች አስተያየት ከሰጡን ግን ምክንያቱም የምንኖረው ቅድም አሁን ቃልዬ ያካፈለናል አይደል ለወንድም እንትን የምንለውና እንደዛ እናደርጋለን። እኔም እስተካከላለሁ፣ ሁላችንም እንስተካከል። በተለይ ቋንቋችን አንቱን እኮ መናገር እንችላለን። ቋንቋችን ግን በጣም ጠንካራ ባይሆን ማለት አሁን አንዳንድ ቋንቋዎች ማንደግማቸው አሉና ደግሞ ምን ያደርጉብናል? ክፋቱ አይታችሁ እንደሆነ ይቀርጹና ይልኩልናል ውስጥ ለውስጥ እና እችኛዋን ሁላችንም ማለት ነው አስደንጋጭ ቃላቶች እየተናገርን ነው። እኔ ብቻ ከሆነም የተሰማኝ አላቅም። እኔ ከርዕስ ጀምሮ ዩቱብ ላይ ከርዕስ ጀምሮ እንደገና ደግሞ ሰዎች እየቆረጧት የሚልኳት በአጠቃላይ ደግሞ ቪዎች የወንበዴዎች ዋሻ የሆኑብንም እኔንም ያካትታል። በቃ ማያካትት ማንም የለም። ምንናገር ፊት ለፊት ላይ እታች በቻት ሁላችንም ነው። እዚህ ነገሩን መስተካከል ያለብን ይመስል ሔዋን ያለሽ ወይ ሜርሲ ወይ ጨረቃ ወይ ዓለም በክርስቶስ ኦኬ። እንግዲህ እናንተ እንትን ከሌላችሁ ሌሎችን እንቀይራለን ማለት ነው እህቶቻችን። ኦኬ
ታች ደግሞ መግባት የሚፈልጉ ልጆች እናስገባቸዋለን። አስቺ ሰማሉ። ያው እኔ እኮ በአንድ ጊዜ ሴቶችን ሁሉንም ጠርታቸው ሁሉንም በአንድ ጊዜ ጠርተህ እኮ እየጠበቁ የሚመቸው ነው። አራታችንም አንዴ ማይክ ከፍተን እናውራ። ኦኬ። በነገራችን ላይ አስቀድሜ ቃል ጌታ ኢየሱስ ዘመንን ይባርከው። በእውነት መጠማት መራብ ያለብንን ነገር አስቀድሞ ሲናገር ነበረና እጅግ በጣም ደስ እያለኝ ነበረ። ጌታ ኢየሱስ ዘመን ህይወትን ይባርከው። ማለት መጽሐፍ ቅዱስም ሲናገር እኮ ቅድም አማን አንዳንድ ነገሮች ሲል ነበርና የሆነ እንትናችን ሊመስል ይችላል። አንዳንድ ጊዜ ትሆናችን ራሱ እንደዚህ አይነት ባህሪ ያለብን ሊያስመስልን ይችላል። አብዛኛውን ጊዜ እኔም እንደዚህ አይነት ቦታ ላይ እሳተፋለሁ። ምንም እንኳን ወጣ ያለ ንግግር ባልናገርም ከረርልባቸዋለሁ፣ ጠብቅባቸዋለሁ በነገሮች ላይ እንውረድ ወደ መሬት ማለት ባህሪ ያለኝና ላንቺ አንመልስም አናወራሽም የሚሉበት አጋጣሚዎች እውነት ነው። የእግዚአብሔር ጸጋ ሊረዳን ደግሞ ልናስተካክል የሚገቡ ነገሮች ናቸው ብዬ አስባለሁ። እኔ ሳይ በጣም ትንሽ ጠነከረን የኛ ፋሚሊዎች ማለት ነው እና ርዕሶቻችን ራሱ እንደገና ደግሞ እየተቆረጡብን የሚፖሰቱብን ሌላ ሩም እንኳን ስንሄድ የምነክቷቸው ነው እናንተ ሰዎች ደህና ናችሁ ወይ ምናምን እያሉን ስለሆነ ጎረቤቶቻችንም ድሮን ትንሽ ልክ ነው። እውነት የሆነውን ነገር እውነት አንመለስም። ግን ቋንቋዎቻችን እና ርዕስ የምንሰጣቸው በተለይ ዩቱበር የምትሰሩም ልጆች ርዕሶቻችሁን ለምሳሌ ኤቢ ገብቶ አስደነበራቸው፣ ኤፊ ገብቶ ሩሙን ተቆጣጠረው። እንዴ ምንድን ነው ይሄ? ይሄ ትክክል አይደለም። እና ኤፊ ገብቶ ሩሙን ይህንን ቢቆጣጠረው እኮ ጌታ ነው እንጂ እኛን ለጌታ ሀሳብ ነው የምንገዛው እንጂ እና የሰዎችን እያገነን ነው እንትን ላይ ራሱ ለነዛ ሰዎችም ራሱ ጥሩ አይደለም ማለት ነው። ያ ግን ምንድነው በውስጥ ያለ እልህ ነው። ግሩፕ ከፍለን አንዱን እናደምቀዋለን አንደኛውን እና እኔ ይሄ አልተመቸኝም እና ይሄንን ነገር ማስተካከል አለብን ባይነኝ እና ይሄንን ላይ እያወራን ነው ኤቢና ኤፊ ደግሞ ትላንትና የሰራኸው በጣም ጠዋት ያየሁት ኤፊ በጣም ቆንጆ ነው የሰራኸው ወንጌል ምንድን እስኪ ነገር ስበከን የሚለውን እና አይ በጣም አሪፍ ልጅ አግኝተናል። እንትና ቢጠፋም እረፍት ላይ ነው መሰለኝ አጋፔ እና የአንተችን ሰሞኑን ያየኋቸው በጣም አሪፍ ናቸው። ብሩክ ነህ፣ ቀጥል እንግዲህ ሀሳብ ስጡ። እሺ ያው ሁላችንም በጌታ ሰላም ብያቸዋለሁ። አሁን መራርነት በጣም እያየው ነው እና ከክርስትናችን ከራሳችን ክርስትና ወጥተን ከራሳችን ከክርስትና ያን ኢሜጁን ጥለን ራሳችንን የምንገነባ ሌላ በግሩፕ እንዋጋ በለው ብለን ለምን እንደምንዋጋ ማናውቅ ከሁሉ በላይ በጣም የሚያስፈራውና የሚያስደነግጠው ነገር ክርስትናን እኔ ባልኩት መንገድ ብቻ በዚህ ቪው ብቻ በዚህ ቶን ብቻ በዚህ መንገድ ብቻ የሆነ ሪስትሪክትድ አድርገን የሆነ በዛች እንትን ያስቀመጥንባት መንገድ ራሳችን መልሶ ነገር ይጥለናል። ፎር ኤግዛምፕል አሁን አንተ ባነሳቸው መንገዶች የከሌ ገብቶ አንጫጫቸው፣ የከሌ ገብቶ አንበረከካቸው፣ ብዙ አናገራቸው፣ አስደነበራቸው የሚል ነገ እኛ ላይ ዞሮ ደግሞ ደነበረ፣ ተንተባተበ፣ የሚናገረው ግራ ገባው፣ ግራ ጠፋው፣ ግራ ገባው፣ ጠፋው ምናምን ተብሎ ሲሰራብን ኢማጂን አድርጉትና መጀመሪያ እውነት እኛ ክርስትናው ራሱ ገብቶናል ወይ? ከሁሉ በላይ ደግሞ ክርስትና የሆነ ቤተክርስቲያን ሄዶ አባል ብቻ መሆን አይደለም። አሁን ላይ እየገባኝ ያለው ነገር ራስን ከመካድ የሚጀምር የክርስቶስን ጸጋ በእኛ ላይ የሚያኖር
ራስን በመካድ ጀምሮ በክርስቶስ ጸጋ ባለው ጸጋ የሚያስገድ ነገር ነው። አሁን ብዙ ጊዜ ስለ ጸጋው ተነገረን እንጂ ራስን ካድ ተብሎ ደግሞ እየተነገረን አይደለም። እዚህ ሚዲያ ለሰምቼ ማላቃቸው ነገሮች ክርስቶስ ወደ እኔ ኑ ብቻ አይደለም፣ ሸክማችሁን አራግፋለሁ ብቻ ሸክማችሁን አውርጄ እኔ ሸክም ትቀበላላችሁ ብቻ አይደለም ያለው። ልክ ማቴዎስ 11 ላይ እንዳለ ማለት ያለው ራሳችሁንም ካዱ ነው። አሁን አብዛኛው ሰው ራሱን ያልካደ ራሱን ያልገዛ በጣም ከባዱ ነገር ራስን መግዛት ነው እዚህ ላይ እና እኔ ብዙ ቀን ተጸጽቼ አውቃለሁ። ለምን እንደተናገርኩ ብዬ እንዴት ነው እንደተናገርኩት ብዬ ጌታ ነው የምላችሁ እና አሰላስላለሁ። አንዳንድ ጊዜ በዚህ በሶሻል ሚዲያ ብቻ ሰው እንዲሁ ከሰዎች ጋር አንዳንዴ ራሱ ከተናገርኩ በኋላ የምናገረው ነገር ትክክል ሆኖ አንዳንዴ በተናገርኩበት በዛ በድምፄ ማለት ነው እና ራስን መግዛት የሚባለው ነገር ትንሽ አንዳንድ ጊዜ እየጎደለን መጥተዋል። ይሄ ደግሞ ከምን እንደሆነ ግልጽ ነው ለሁላችንም ምንነቱ ማለት ነው። አንደኛ አልሸንፍ ባይነት፣ በቃ ታጋይነት። ሁለተኛ የማናውቀውን ነገር አዋቂ ያስመስለን ራሳችንን ማቅረብ፣ ምክንያቱም ከሰዎች ክብርን መፈለግ። ይህም ደግሞ በጣም አደገኛ ነገር ነው፣ ራሳችን ጠልፎ ስለሚጥለን ማለት ነው። ነገ በዛ ነገር ኤክስፐርት የሆነ ሰው በመጣ ጊዜ በዛ ነገር ላይ ማለት የምንናገረው ነገር የለንም። እኛ ራስ ስንጠየቅ መልስ የለንም። ከኔ በተሻለ ቢያብራራው ይሻላል የሚል ማለት ነው እና ስለዚህ ይሄ ሶሻል ሚዲያ ላይ ያለን አካሄድ እግዚአብሔር ቢፈውሰው በእውነት ነው ብላችሁ እና ልክ ሶፍትዌሩ እንደተበላሸው ኮምፒውተር ሆነናል እና እስከ መች በዚህ መንገድ ራሳችንን እንትን እያደረግን ማለት ነው እንደምናቆይ አላቅም። ሁለተኛ ደግሞ ከሁሉ በላይ የሚገርመኝ ማለት ነው ዛሬ አንዱ የገነባውን ጤናማ የእግዚአብሔር ሆነ ወንጌል ሌላኛው መጥቶ በኢጎ ሲያፈርስበት የእውነት በጣም በሚያስፈራ ሁኔታ ማለት ነው። አሁን ላይ እንዲህ እየተነገረ ኤከሌ የሆነ ግሩፕ ስለሌለው እየተጠለጠለ ኤከሌ ደግሞ የሆነ ግሩፕን ስላነሳ ደግሞ ቢሳሳትም እሱ ልክ ሲሆን ትህትና መለኪያው ይሄ ከሆነ ማለት ነው በቲፎዞ ብዛት በደጋፊ ብዛት ትህትና ከሆነ እውነት እግዚአብሔር ከኛ ጋር መሆኑን በምን እንወቅ? በደጋፊ ብዛት ከሆነ ማለት ነው። ኢየሱስ ክርስቶስ በቀራንዮ ላይ ሲሰቀል አንድ ደጋፊ እንኳን የለውም። አንድ ደጋፊ በዙሪያው እንኳን የተገኘ ሰው አልነበረም። እውነትነቱ ግን አልተቀየረም። አሁን ለሶሻል ሚዲያ ኤከሌ ገብቶ አንበረከከው፣ ኤከሌ ገብቶ ምናምን አንጫጫቸው፣ ግራ አጋባቸው። አብዮት አይደለም እያካሄድን ያለ ነው። ይሄ የክርስትና እውነተኛ ጥሪ እንጂ እያካሄድን ያለ ነው አብዮት አይደለም፣ የደርግ ዘመን አብዮት አይደለም። እና በዛ መንፈስ ባንታይ መልካም ነው የሚል እምነት አለኝና ከሁሉ በላይ የጣልነውን ነገር ብንመልስ ራሳችንን በመካድም ጭምር ክርስትናችንን ብንገልጥና እኔ ለእኔ ከእኔ በእኔ ካለን እስከየት ነው የምንሄደው? እውነት ሴጣን ወድቀ ብሰግድልኝ ዓለምን ሁሉ አንተ አሳልፌ እሰጥሃለሁ ብሎ እንዳለው ማለት ነው። በቃ ወድቀን እየሰገድን ነው እኔ ለእኔ በእኔ ካለን ማለት ነው። ክርስቶስ ያላደረገውም በእኛ ህይወት ውስጥ ማድረግም አይፈልግም እና ስለዚህ ማስተዋልም አለብን። ይሄ ነገር በጣም እያሳሰበኝ ነው። በጣም ቆንጆ ሰዓት ነው ያነሳው። እግዚአብሔር ይባርክ። አመሰግናለሁ። ያ ትክክል ነው። በተለይ እንትኖቹ አስደንግጠውኛል። አንዳንድ ቃላቶች እኔ እኮ ነገሩን ያነሳነው ሀሳብ ስህተት ነው ብዬ አይደለም እየገለጥንበት ያለው ግን ሳይታወቀን ሳየው ትንሽ እንትን ብሎኛል። እኔ ጋር ብቻ ከሆነ አላቅም፣ እናንተ አይታችሁትም ከሆነ እስቲ ሀሳብ እንድትሰጡ ብዬ ነው። ደግሞ እዚሁ ላይ ያላችሁት ደግሞ ወሳኝ ልጆች ናችሁና በጣም ጥሩ ነገር ነው ባይ ነኝ። እሺ ኤፍዬ ቲኒ እንትኑ እኔ እኮ እራሱ ኤፊ አንተን ያልክብኝ ይህንን ሀሳብ ያስገባብኝ። እሺ የትኛው ኤፊ ትንሹ ማለት አመሰግናለሁ። የተወደድክ እንዴት ተው እንጂ አረጃ ወጣ እኮ ነው። እነሱ ይቀጥሉ። አስቼ ኤቢና ይፋማ ይቀጥሉ አለው። እኔ አንዳንድ እሺ ኤቢዬ ይሄዱበት እስቲ። አሁን ይህንን ችን እንትን እያሳየን ያለነው ችን ወራቶች በተለይ በቃ ሁላችን የሚያካትት ነው። ትክክል ካለመሆነ የሀሳባችን የገለጥንባቸው እንትኖች መስተካከል ያለባቸው መሰለኝና እየተተቸን ነው። ምን ትላላችሁ? ዶክተር አንተ በማንኛውም ሰዓት ሲመች መክፈት ትችላል።
አስቼ እሺ፣ ሰላም ሁላችሁም በድጋሚ እንዴት ናችሁ? ሰላም አለን አለን። ጥሩ ሀሳብ ነው ያነሳችሁት። አይ ቲንክ መገምገም እንዴ ሄድ ብዬ እያወራው ለካ ሚዩት ሆኗል። አሁን እሰማለሁ። አሁን ትሰማለህ? አም ሶሪ ሄድ ብዬ ቀጥል ዶክተር፣ ችግር የለም ከአንተ ቀጥያ። ከአንተ ቀጥሎ ማብራት ስለሚከብድ ልቀጥል መሰለኝ። ኧረ ተው ዶክተር ተው። እውነቱን ነው። እኔ መስማማለሁ ከዶክተር ጋር። ይፋ እንደዛ ይላል እና እኔም ተቀብዬዋለሁ እሱን። አይ ደስ ይላል። እንግዲህ ሰምተናል ብዙ ነገር። እኔን ያው ብዙ አያስጨንቀኝም ታውቃላችሁ፣ እንደዚህ አይነት ትርምስ እና ተው በለው ሂድ በለው በሚለው ብዙ እንትን አልልም። ቢካዝ የሚቀጥል ነገር ነው ይሄ። ጌታ እስኪመጣ እየባሰ የሚሄድ ነው። አልጎሪዝሙ ሶፊስቲኬትድ የሆነ ሲመጣ ታውቃላችሁ፣ ዩቲዩብ በአመት $40 ቢሊዮን በእንትን ብቻ ያገኛል። በአድቨርታይዝመንት ብቻ ዩቲዩብ ብቻ $40 ቢሊዮን ሬቪኒው አለው፣ ገቢ ማለት ነው። ከወጪ ቀሪ ገቢ አለው። ስለዚህ ይህንን ነገር የሚገፋው እንደነዚህ አይነት ነገሮችን ሴንሴሽናል የሆኑ ነገሮችን በመግፋት ነው። ስለዚህ ያው ጥንብ ባለበት የተባለውን ነገር ክርስቶስ በሌላ ቢጠቀምም እኛ ይገባናል። ገንዘብ ባለበት አካባቢ ገንዘብ ለሆዱ ያደረሰው እዛ አካባቢ መኖሩ አይቀርም እና እኔ ይህንን ነገር ኦኬ መጽሐፍ ቅዱስ እንደዚህ አታርጉ፣ መልካም የሆነውን አስቡ፣ ከዚህ ራቁ የሚል አድቫይዝ ሐዋርያ ጳውሎስ የሰጠባቸው ብዙ ቦታዎች አሉ። አክሽን ኦሪየንትድ የሆነ ላይፍ እንትን ኮማንድመንቶችን እናያለን። ግን እኔ ከዛ በላይ ትልቁ የኛ ስራ ደቀ መዝሙር ማድረግ ነው። ሰውየውን ያንን ህይወት የሚኖርበትን አቅም መስጠት፣ ማስተማር፣ እንዳውም የበለጠ ሶሻል ሚዲያው ላይ ኢንጌጅ እንድናደርግ የሚያደርገን ማህበረሰባችን፣ የክርስቲያኑ ማህበረሰብ፣ ሌላው ዋይደር ኮሚኒቲ ያለበትን ዘመኑ ያመጣብንን ጣጣ አንደርስታንድ ማድረጋችን ነው። እኔ ኦብዘርቭ ማድረግ ነው ያለብን እንጂ በዚህ ነገር ላይ ብዙ መደናገጥ አለብን ብዬ አላስብም። እየከፋ ነው የሚሄደው፣ እየከረፋ ነው የሚሄደው። ስለዚህ እኛ ክርስቲያኖች እንዴት ነው ኪንግደም ኤቲክሱን ምን ተገብረው አሁን ባለንበት ዓለም አሁን ባለው ዘመን በፍጹም ልታቆመው በማትችለው እንደዚህ አይነት የፈጠነ አሉ ነው እንግዲህ ሱፐርላቲቮችን መጠቀም በምን አይነት መንገድ እንደሚቻል ባላቅም ይቀጥላል። በቃ ይሄ ይቀጥላል። በጣም የሆነ ፍትፍት እንዳገኘ ሰው ነው ወሬ። ሰው በጣም ደስ ይለዋል በማለዳ እያለ ነው አይኑን ጠርጎ ወደዛ ውስጥ የሚገባው እና አስዬ ይገባኛል ኮንሰርንህ። ግን እኔ ፎከስ ማድረግ ያለብን የእግዚአብሔርን ቃል በማስተማር ሰዎች እንዲለወጡ። ከዚህ በፊትም ከሁለት ቀን በፊት ይመስለኛል ሰዎች ከሚዲያም ከሌላውም ነገር እንዲጦሙ፣ ከምግብም እንዲጦሙ፣ የእግዚአብሔርን ፊት እንድንፈልግ፣ እንድንመለስ። እኔ አሁን በልቤ አንድ ያለ ሀሳብ አንድ ቦታ አሁን ስመጣ ኢትዮጵያ አንድ ቦታ ማገለግለው ሀሳብ አለኝ እና መመለስ ነው። በቃ ሪኒውድ መሆን፣ መመለስ፣ ሪስቶርድ መሆን እና አይ ቲንክ ከዚህ በፊት የሰራልን ነገር አለ። ከእግዚአብሔር ጋር በጣም ኮኔክትድ ሆነን ባህሪያችንንም፣ አረማመዳችንንም፣ አስተሳሰባችንንም
የተለወጠበት የተማረክንበት ለእግዚአብሔር ጥፍት ያልንበት ከኛ ጋር የተለያየንበት በቃ ያየሁት ሻውል ጠፋብኝ እኮ አጣሁት ያልንበት ያ የህይወት ነገር የህይወት ምዕራፋችንን ፈልገን ማግኘት አለብን። ያንን የቅንነት ህይወት ያንን ስለ ክርስቶስ ኢየሱስ ባለመናገራችን ከተነሳንበት እስከ ዴስቲኔሽናችን ከአዲስ አበባ እስከ ሐዋሳ ጭንቅ ብሎን የምንሄድበት አልተናገርኩም ስለ ጌታ ብለን ለዚህ ሰውዬ ሳልነግረው ጌታን ሳያውቅ እኮ ወደ ሲኦል ሊሄድ ነው ብለን ውስጣችን የሚጨነቅበትን ያንን ዘመን ፈልገን ማግኘት አለብን። ስለዚህ እኔ የሚመስለኝ አክሽናችን ውስጣችን ሞልቶ ባህሪያችን ተንሻፎ ተንጋዶ በጣም ብዙ ተጨራምቶ ከዛ ውስጥ የሚወጣ ነገር ነው እና እኔ ለአክሽኔ አይደለም በጣም የምፈራው። አክሽኔ እንደ እንትን ነው። ፈርን የሚባል የሆነ ተክል አለ፣ የዱር ተክል ነው እና ፈርን በጣም ሴንሲቲቭ ነው እና ኢኮሎጂው ምንድን ነው እየሆነ ያለውን የሚያሳይ ነው እና ወይ ቶሎ ያብባል ወይ ቶሎ ይጠወልጋል እና እኔ አክሽናችንን ከዛ ጋር ነው ማያይዘው። አንዳንድ ይሄ እልህኝነታችንን፣ እብሪታችንን፣ ይቅርታ ለማድረግ አቅም ማጣታችንን፣ ሰዎች ሲጨነቁ ሲቸገሩ ምንም የማይመስለን አንዳንድ ጊዜ እንደውም እንኳንም አገኘው እንኳን ቀመሰ የምንልበትን የልባችን ድፍረት እኔ እሱ አይደለም ያሳስበኝ፣ ከሱ ጀርባ ያለው መንፈሳዊ ውድቀታችንን ነው ማየው እና መስራት ያለብን ተክተን መስራት ያለብን ያንን አንደርላይን ኮንዲሽን አይደለም የሚሉት እዚህ በሕክምና አንደርላይን ኮንዲሽኑ ነው ብዙውን ሰው የገደለው። ኮቪድ ብዙ ሰው አልገደለም። ደም ብዛቱ፣ ስኳሩ፣ ስም እንትኑን ስም አጠራሩ የበዛው አንደርላይንግ በሽታ ነው ኦቤሲቲው። ሱሱ ልክ ኮቪድ ሲያገኘው ድዋ አድርገው እና ኮቪዱ አይደለም ሰውን የገደለው እና ይሄ ተመልከቱ። ኤቭሪ ታይም አጀንዳ ይሰጡናል። አጀንዳ አለን፣ የምንታመስበት አጀንዳ አለ። የወንጌላውያንን ከለር ለመቀባት እኔ እሱ ምንም አይታችሁ ከሆነ አይዶን እንግዲህ ሁላችንም ሪያክሽኖቻችን እና እኔ እንደዚህ አይነት ነገር እኔ እንትን አይለኝም። የኔ የሚያሳስበኝ ሪሊ የምንሰብከውን ያክል ይቅርታ እንደራረጋለን ወይ? በጎነት አለን ወይ? የራሴን ነው የምላችሁ እንግዲህ የራሴን ብዙም አውራው እዚህ ውስጥ ሌሎቻችሁንም አወራለሁ፣ ግን ኤፋን ነው ኤፍሬም ባለ ጊዜን አወራዋለሁ። በቃ በከፍታም በዝቅታም አወራዋለሁ። የልቤን ጭንቀት ያውቃል ማለት በፊት ለፊት ኤፋ አብርቶ ሊናገር ይችላል፣ ሊገስጸኝም ይችላል። የልቤ ፍርሃት እሱ ነው። በቃ አቅም እንዴት አጣን? እንዴት ነው ያጣ ነው? በቃ ዲሳይፕልሺፕ ኢዝ ናት አባውት ላይክ አወር አክሽንስ። አክሽኖችማ በራሳቸው ባይ ፕሮዳክት ኦፍ ሁ ዊ አር ነው እና አዘ ክርስቲያን ኮሚኒቲ እንዴት ነው በገንዘብ ላይ ያልታመን ነው? እንዴት ነው በምስጢር ጠባቂዎች ማንሆነው? እንዴት ነው እንዴት ነው ባልንጀርነትን ለረጅም ዘመን ማንወስደው? እኔ ይጨንቀኛል። እኔ አሁን ይፋ ሲጠፋብኝ የሚጨንቀኝ እኔን ስላልደወለልኝ ስላላገኘኝ ሳይሆን ወንድሜ ምን ሆኗል፣ በቃ መጀመሪያ ሌት ሚ ሜክ ሹር ዳት ሂዝ ፋይን ነው። ወዳጅነት 40 30 50 ዓመት የቆየላቸው ሰዎች እኮ አሉ እና የኛ ወዳጅነት እኮ ቫይራል እንደሚወጡ ቪዲዮዎቻችን እኮ ከሳምንትና ከወር የማያልፍ ሆኗል እና ይሄንን ነገር ሪላየብል የሆነ ሲደወልልን በቃ የሆነ ቦታ አገኘዋለሁ፣ ሻውልን የሆነ ቦታ አገኘዋለሁ። ይሄ ፕሪዲክታቢሊቲ በምፈልገው ቦታ አገኘዋለሁ የምንባልበት አይ ቲንክ እሱ ነገር ነው የሚያስፈልገን። ኪንግደም ማይንድድ የሆነ ህዝብ በምንፈለግበት የምንገኝ የሆነ ቀን ስበኩ ስንባል ውስጣችን የሆነ ነገር የሚገኝ ዘምሩ ስንባል የሆነ ነገር የሚገኝብን አይነት ሰዎች እንድንሆን እሱ ላይ ትኩረት ብናደርግና ይህ የዩቲዩቡ ጋጋታ እኔ እንትን አልለውም እና እየሰራናቸው ያሉ ሰዎች
ልጠቀመው ይሄንን አሰልችቻችሁ ሊሆን ይችላል። በዚህ ምሳሌ ፍራንሲስ ፉኩያማ የሚባል የታወቀ የጆርጅ ቡሽ አድቫይዘር የነበረ ሰው ነው እና ምንድነው የሚል መጽሐፍ ጻፈ the end of history and the last man የሚል እና አባቱ ፓስተር ነበረ፣ ጃፓኒዝ አሜሪካን ነው። ፍራንሲስ ፉኩያማ ምን አለ? በቃ ቸስትለስ ሜን የሚባሉ አለ እና ቸስትለስ ሜን ያላቸው ጭንቅላትና ሆድ ብቻ ያላቸው በቃ ሶፊስቲኬትድ የሆነ የዎል ስትሪትን አሁን ለማሰብ የሚከብድ ማቴማቲካል ጂኒየስ የሰራው ዴሪቬቲቭ ምናምን የሚባል ገንዘቡን እንዴት አድርገው እንደሚያባዙት በምን አይነት ፍጥነት ትሪሊየን እንዳስገቡት ሳናቅ ያን አድርገው ግን ልብ የላቸውም፣ ስፒሪት የላቸውም፣ ኮምፓሽን የላቸውም፣ ሲምፓቲ የላቸውም፣ ኤምፓቲ የላቸውም። የሰው ችግር አይገባቸውም። ከሰው ችግር ጋር መቸገር አያውቁም። በቃ መንፈስ የላቸው። ቸስት ያለው ልብን ነው እና ልብ የላቸውም፣ ስፒሪት የላቸውም። ጭንቅላትና ሆድ ብቻ ነው ያላቸው አለ። ሶ ዋትኤቨር ኢዝ ቤኔፊቲንግ ዘም they use their huge brain ሜጋ ብሬናቸውን ይጠቀማሉ እና ፖሊሲዎቻቸውን የሚያደርጉትን ነገር በሙሉ መርሲለስ ሆነው ምንም ሳይዘገንናቸው ሳይቆጫቸው አድርጋል። እና አሁን ዩቲዩብ ላይ የምናያቸው ሰዎች መንፈሳቸው ዲቨሎፕ ያላደረገ ስፒሪቹዋል ፎርሜሽን ውስጥ ያልገባ ሰዎች ናቸው እና እኛ እሱ ላይ ብናተኩር፣ ስፒሪቹዋል ፎርሜሽን ላይ ብናተኩር ሪሊ የምንለውን ያክል ጭንቅላታችንና ወዳችን ብቻ ነው የተገናኘው ወይንስ መሀል ላይ ይሉኝታ ያለው በእግዚአብሔርና በሰው ፊት ንጹህ ሕሊና እንድትኖረው የሚተጋ ማንነት እየሰራን ነው ወይ? እኔ ሁላችንም ባለን አቅም በተለይ አሁን የስነ መለኮት እንትኑ ኤክስፖዠሩ እግዚአብሔርን የማወቅ ኤክስፖዠሩ በጣም የተሰጣችሁ ሰዎች፣ ጌታን ለረጅም ዘመን ያጠናችሁ ሰዎች ይህንን ድል ተጠቀሙና በቃ ሰዎች በዛ ስፒሪቹዋል ፎርሜሽን ውስጥ እንዲገቡ አድርጓቸውና በአንድ ወቅት ከረጅም ዘመን በፊት አይ ቲንክ የ3ኛ ዓመት ዩኒቨርሲቲ ተማሪ ያለው እግዚአብሔር እድል ሰጥቶኝ የማርቆስን ወንጌል ማንስክሪፕት ሜቶዶሎጂ በማንስክሪፕት ዊዛውት ቻፕተር ነምበር አንድ አሜሪካ ያስጠንተውን እሱን ይዤ አንድ ቦታ ለ15 ቀን ሼር አደረግኳቸው እና መጨረሻ ቀን ላይ ተሰብስበው አፕሪሺየት ለማድረግ ዳቦ ደፉ፣ የሆነ ብቻ ነገር ያዘጋጁ፣ 2 ሸሚዝ እና 2 ከረባት ገዙልኝና ጸለዩልኝ ከ15 ቀን አገልግሎት በኋላ እና ጅጅጋ የሚባል ከተማ ነው ሙሉ ወንጌል ቤተክርስቲያን። አንዷ ልጅ የመሰከረችው ምስክርነት በጣም አይረሳኝም። ምን አለች? በእነዚህ 15 ቀኖች ኢየሱስ ክርስቶስን በመካከላችን ሲወጣና ሲገባ አየው ነበር አለች። ያው ማለት በራእይ በምናምን ሳይሆን በህሊናዋ በአይምሮዋ በልቧ ያ ነገር እንትን አለ። የሆነበት ምክንያት ደግሞ ምን ሶፊስቲኬትድ አይደለም። በቃ ማርቆስን ስታነቡ የምታገኙት ኢየሱስ ከአንዱ ከተማ ወደ ሌላው ከምኩራብ ሲገባ ከምኩራብ ሲወጣ የምታዩት በቃ ክራይስትን በውስጧ ያንን ስናጠና ክራይስት በውስጧ እንትን አደረግና ያ ነገር ለእኔ ላይፍ ታይም እንትን ሪዋርዴ ነበር እና ስናገለግል ቲክቶክ ገብተን ስንጨርስ ላንቃችን ተዘግቶ ደክሞን ዝለን ኒውሮኖቻችን ቢሊየንስ ኦፍ ኮኔክሽኖች ተተረማምሰው ስንወጣ የሚታሰበው ነገር ምንድን ነው? ሰዎች ኢየሱስን ያዩታል። እኔ እሱ ላይ ፎከስ እናድርግ ነው ምለው። ኢትዮጵያ ስመጣ ጌታ ቢፈቅድ የትና የት ቦታና መቼ እንደሆነ ባላቅም በእነዚህ 15 ቀናቶች በአንዱ የማህበራዊ ሚዲያ የአዲሱ ሚዲያ በረከትና መርገሞች በሚል እዛ ካሉ መሪዎች ጋር ለማውራት እንደዚችው አንድ ትንሽ ሀሳብ የመነጫጨርኩ ነው። እንግዲህ ካገኘኋችሁ እንደዛ እናወራለን፣ ሻይ እንጠጣለን። ተባርኩ፣ ወዳችኋለሁ። ዋው ዶክተር ተባረክ። ምንም ነካውም። ብሩክ ነህ ብዬድ ቅዱሳን ሼር አድርጉት፣ ይምጡ እስቲ ልጆች ይስሙ ይህንን ነገር። ቅዱሳን ይስሙት ይህንን ነገር፣ ሼር ማድረግ የምትችሉ ልጆች ማለት ነው።
አስቼ እሺ፣ ቴንኪዩ ዶክተር ተባረክ። በጣም ፓወርፉል ነው እና በጣም ብዙ ነገር ኖት አድርጌያለሁ። አሁን ዶክተር እያወራ ሳስብ የነበረው ሙሴንና አሮንን ነው። በዛ ክሪቲካል ታይም አይደንቲቲ ክራይሲስ ውስጥ በገባበት ከግብፅ ወጥተው ግራና ቀኛቸውን በማያውቁበት ሊባል ይችላል። በዛ ሁኔታ በምድረ በዳ ህዝቡ የሆነ በሪሜዲያል በሚባል የሆነ ቋሚ ዘላቂ ግልጽ የሆነ ህይወት ማንነት ልምድ ባልነበራቸው ትርምስምስ ባሉበት ሰዓት ሙሴና አሮን የነበሩበትን ሁኔታ አስበዋለሁ። ከአሁን በፊትም በጣም ደጋግሜ አስቤው አውቃለሁ። አሮን ሰፈር ነበረ፣ ሰፈር ህዝቡ ጋር ነበር። በቃ ከግብፅ ከወጣው ህዝብ ጋር ነበረ እና ሲውል ሲያድር፣ ሙሴ ደግሞ በተራራው ነበር፣ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር ያወራ ነበር። የእግዚአብሔርን ነገሮች ሁሉ ይረዳ ነበር። የእግዚአብሔርን ነገሮች ያውቅ ነበር። የእግዚአብሔርን እቅድ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ፍላጎት፣ አሰራሩን፣ መገለጡን፣ ስርዓቱን፣ ህጉን ይሰማል፣ ያያል ምናምን። አሮን ደግሞ ሰፈር ነው ያለው። የሰውን የግብፁን ትዝታ፣ የሰውን ፍላጎት፣ ማለቂያ የሌለውን የሰው ልጆችን ምኞት ምናምን እና አት ኤንድ ኦፍ ዘ ዴይ ውጤቱ ምን ሆነ? ሙሴ ከእግዚአብሔር ጋር ከነበረው ቆይታ የተነሳ ፊቱ እስኪያበራ ድረስ የእግዚአብሔርን ክብር እያብለጨለጨ የኪዳኑን ጽላት ታቦት ህዝቡ የሚመራበትን ከእግዚአብሔር ጋር የሚያወሩ የሚገናኙበትን የቃል ኪዳኑን መሰረት ይዞ ወረደ። አሮን ደግሞ የጆሮ ወርቅ የአንገት ሀብል ሰብስቦ በህዝቡ ጫናና ግፊት ጥጃ ሰርቶ ተገኘ። የጣዖት አምልኮ ጀምሮ ያኛው ሌላ ኪንግደም ውስጥ ይሄኛው ሌላ ኪንግደም ውስጥ ነው የተገኙት። እና አወር ፎከስ ቆይታችን የምናሳልፈው ነገር፣ የምናመነዥከው ነገር፣ የምናመሰኳው ነገር፣ ደጋግመን የምናወራው፣ የምናስበው፣ ፊድ የምናደርገው፣ የምንመገበው ነገር፣ የምንሰማው ነገር፣ የምናውጠነጥነው ነገር ነው አይደንቲቲያችንን፣ ምርጫችንን፣ ፍላጎታችንን፣ እኛነታችን ፎርም የሚያደርገው። ክርስቲያን ፎርሜሽን ኢትስ ካይንድ ኦፍ የሆነ ዲሲፕሊን ነው። በአንድ ነገር ላይ ኮንሲስተንትሊ መቆየት፣ ማሳለፍን፣ ከዛ ነገር ጋር መዋልን ነው የሚመለከተው እና በጣም አልጎሪዝሙም ቅድም ዶክተር እንዳለ የሚረዳን ፎከስ ባደረግንበት ነገር ነው። አንድ ነገር ላይክ ስታደረጉ ያን የሚመስል ይደግማችኋል። ደግማችሁ ላይክ ላቭ ስታደረጉ ሪያክት ስታደረጉ ያንኑ ፊድ ያደርጋችኋል። የምታዩት ነገር፣ የምትሰሙት ነገር፣ የምትገቡበት ቤት፣ የምትማሩት ትምህርት፣ ይሄ ሁሉ የኛ አሁን አይደንቲቲ እንግዲህ ሼፕ ኦፍ አይደንቲቲ በአሁኑ ዶክተር ሻውል እንዳለው አዲሱ ዘመን የሰው አይደንቲቲ በሶሻል ሚዲያም ሼፕ እየተደረገ ነው። ሼፕ ኤንድ ሪሼፕ እያደረገ ነው። ሬጉሌት ካልተደረገ የሆነ እንደ ቦይ ካልተበጀለት መንገድ ኢንቴንሽናሊ በዚህ ሂድ ብለን ሼፕ ካላደረግ ነው ራሱ ፊድ የሚያደርገን ነገር ከሆነ ኢን ኤ ዌይ ሼፕ የሚያደርገን ዊ ዶንት ኖ አባውት አወር አይደንቲቲ ራሱ ምን አይነት ሰዎች እንደምንሆን አናውቀውም። አት ኤንድ ኦፍ ዘ ዴይ ነጭናጫ እንሁን፣ መራሮች እንሁን፣ ክፉዎች እንሁን፣ ሌላውን የማንወድ እንሁን፣ ለማህበረሰቡ ለሰው ፍቅር የሌለን ክብር የሌለን ሰዎች ልሆን እንችላለን። ምን አድርጎ ፎርም እያደረገን እንደሆነ እሱ ነው የሚያዘው። አልጎሪዝሙ ነው የሚያዘው። ውሏችን ነው የሚያዘው። ጫናው ነው የሚያዘው። ልክ አሮን ጥጃ እንደሰራው ማለት ነው። እና ኢንቴንሽናል የሆነ ውሳኔ ይጠይቃል። ለህይወታችን፣ ለክርስቲያን ፎርሜሽናችን የሚጠቅመው ነገር ላይ ፎከስ ማድረግ አለብን። ያ ነው ልክ ሙሴ ይዞት እንደመጣው ጽላት ለእኛም ለሌሎችም ከእግዚአብሔር ጋር ለሚኖረን ግንኙነት መሰረት የሚጥለው ከትውልድ ትውልድ የሚተላለፈው ያ ነው። ቤተክርስቲያን የምትቀጥለው በዛ መልኩ ነው። ውጤታማ ሆና ማለት ነው። ስኬታማ ሆና የምትቀጥለው አገልግሎታችንም ለበረከት የሚሆነው እንደዛ ሲሆን ነው። እና ቆም ብለን እናስብ ያልከው አስቼ፣ እስኪ ራሳችን እንይ። ምን ላይ ነው ያለ ነው? ምን አተረፍ? እንደ ኦዲት ነው። ራስን ኦዲት ማድረግ ጥሩ ነው።
ሶሻል ሚዲያ ላይ ያለኝ እንቅስቃሴ ምን አተረፈ? ምን አመጣ? እንቅስቃሴ ምን አተረፈ? ምን አመጣ? እንቅስቃሴ ምን አተረፈ? ምን አመጣ? እኔ ቲክቶክ አዲስ እያለሁ እንደመጣሁ አካባቢ በተደጋጋሚ ሲናገር ሰማው ነበረ። ጊዜ አግኝቻለሁ። አሁን ለማየት ሞክሬያለሁ። ብዙ ነገሮችን እንደገና አካሄዴን እንደገና እንድፈትሽ ጊዜ አግኝቻለሁ ሲል አስታውሳለሁ። ካልተሳሳትኩ ከዛ በኋላ ዲቤት ራሱ የገባ አይመስለኝም። ማማን ዲቤት ራሱ ብዙ ኢንተረስትድ እንደማትሆን ብዛም ኢፌክቲቭ ሆኖ እንዳላገኘው ምናምን የተናገርክባቸውን ቀናቶች አስታውሳለሁ። ኤቭሪ ታይም የማደርገው ነገር አክቲቪቲ ይጠቅመኛል ወይ? ቤተክርስቲያን ይጠቅማል ወይ? ወንድሞችን እህቶችን ያግዛል ወይ? ለቤተክርስቲያን አጠቃላይ ሁኔታ የሚያግዝ ነገር ነው ወይ? ወይስ በሆነ ንፋስ በሆነ አልጎሪዝም በሆነ እንትን ውስጥ ነው ያለሁት ምናምን የሚለው መፈተሽ ያስፈልጋል። እንደዚህ ቆም ብሎ ደግሞ ሌሎች የሚሰጡንም ኮሜንት ሪጀክት እንደ ኳስ አንጥረን መመለስ የለብንም። እስኪ እውነት ቢሆንስ የሚሉን ነገር እስኪ ራሳችንን እኔ ማለት ጥሩ ነው። አስቼ የሞከርከው ነገር አሁን ደስ ይላል። እንግዲህ እኔን ጨምሮ መገምገም አለብን፣ ማየት አለብን ራሳችንን። ጌታ ይርዳን። ከጌታ ጋር ማሳለፍ፣ የጌታን ነገሮች በማውራት ውጤታማ የሆኑ ነገሮችን በማድረግ ማሳለፍ ነው። እንደ ሙሴ ለታሪካዊው ክርስትና መሰረት የሚጥለው ጥሩ ነገር የሚሆነው። ዛሬ እኔ ብዙ ቸርቾች አገለግላለሁ። በጣም ነው የምዞረው እና መሬት ላይ ያለው ኒድ ፍላጎት የጌታ ጸጋ ምን ያህል እንደሚያስፈልግ ጉዳይ እኔ አላቅም እንዴት እንደሆነ። እሺ ጥሩ ነው። እንዳውም ተገኝቷል። ትንሽ እንትኑ ሩሙን ፈገግ ለማድረግ ጥሩ ነው። ሄድ ቀጥለ ፊ ዋንት ደግሞ እስቲ አሁን የሰሞኑን ገምገም እናድርገውና ትንሽ ማርሽ በቀየር አነዳድ እንዳየ አይመስልም? እስቲ እንዴት አየው የሚለውን እያየን ያ እሺ፣ ሰላም ብያለሁ። ግን መጀመሪያ ሰላም ለእናንተ ይሁን። ዶክተር ሻውልንም ተሙንም ኤቢንም ኤፊያማንም ምናምን ቃል የመወጡ ታች ያላቸው ወንድምቶች ሰላም ብያለሁ። ምንድን ነው እኔ እንግዲህ እንዳስተዋልኩት ከሆነ በእርግጥ ትንሽ የቆየ በደንብ ሊያስተውል ይችላል። እኔ እንግዲህ እንዳስተዋልኩት ከሆነ ብዙ ጊዜ እንትኖቻችን ንግግሮቻችን ከራሱ ከመጽሐፍ ቅዱስ ሲነሱ ብዙ አላይም። ማቴ ላይ ባይብልን ፕሪች የማድረግ ነገሮች ብዙ አይ ቲንክ ቀጥታ ሂስትሪ ውስጥ የመግባቶች ነገሮች አያለው። አንዳንዴ ቀጥታ እንግዲህ ፓትሮሎጂ በጣም ሰፊ ነገር ነው። ኦልሞስት 71,000 ምናምን ከዛ በላይ ራይቲንጎች ነው ያሉት እና ብዙ ጊዜ ግን ከባይብል ከራሱ የሚነሱ ፕሪቺንጎች በጣም ይደረጋሉ እኮ ግን አት ሰም ፖይንት ግን ሰው ወደ ባይብል ስለሆነ እንግዲህ እኛስ እንደ ሶላ ስክሪፕቱራ ማማኝ ዘአልቲሜት ዘፋይናል አፒልን ለመጽሐፍ የሰጠን ለመጽሐፍ ቅዱስ የሰጠን ስለሆነ አይ ቲንክ ወደ ባይብል ፕሪቺንግ መመለስ አለብን ብዬ ያስባለሁ። ሉቃስን ማቴዎስን እያሉ ማለት ነው። ኦልሞስት በቃ እኛ ዶክትሪን ዲፔንድ የሚያደርገው ራሱ መጽሐፍ ቅዱስ ላይ ስለሆነ ማለት ነው እና ሁሉም ዲስከሽኖቻችን ሁሉም የምናወራቸው ነገሮች ሌላው የተለየ ትራዲሽን ስላለው ከቸርች ሂስትሪ ሊነሳ ይችላል ወይ ትራዲሽንን ከባይብል ጋር እኩል አድርጎ ሊያስቀምጥ ይችላል። እሱ የራሱ ፍሬምወርክ ትራዲሽን ነው። እኛ ግን ባይብል ፕሪች መደረግ አለበት በደንብ። ምክንያቱም ሰው በጆን ክሪሶስቶም ራይቲንግ ከሚታነጸው በላይ በጣም የሚታነጸው በፖል ቋንቋዎች ነው፣ በኤፌሶን ነው ምናምን እና አባቶች በተከበሩበት እነሱ እንደ ዊትነስ በቆሙበት ስቲል ግን እኛ አዶር የምናደርገው የልባችን ትርታ የሚመታው ቃሉ ሲሰበክ ነው። ሰው ቃሉ መሰበክ አለበት ብዬ አስባለሁ። ትራዲሽን ቫራይቲዎች አሉ ይሰበካሉ፣ ግን በጣም የቴዎሎጂያን አድናቂ የሆንን መሰለኝ አትሰም ፖይንት የሆነ ትራዲሽን አድናቂ ምናምን እና ሉቃስ ሲባል ራሱ ብዙ አይመቸንም መሰለኝ አሁን which is very wrong በጣም which is very wrong። እና እንግዲህ ቸርች ላይ እንዲሰበክ ፑልፒት ላይ እንዲሰበክ ምንፈልገው ቃሉ ነው። እዚህም ቲክቶክም ሆነ ፌስቡክ ሰው ሲያወራ ደስ የሚልበት የእግዚአብሔር ቃል በተወራበት ነውና ማርቲን ሉተር አንዴ እዛ የክርክር ጥዞት ውስጥ ሆኖ እዛ ፖለቲካል ቢሹ ነበር ደግሞ ሰዎችም ተገለው ምናምን ብዙ ብቻ ይሄ ከባድ ሁኔታ ውስጥ ሆኖ አንድ ምን ተናግሯል? ምንድነው እግዚአብሔር የሌለበት ወሬ ቃሉ የሌለበት ወሬ እኔን አይጠቅምም ብሏል።
እግዚአብሔር ከሌለበት ያ ንግግር doesn't በቃ ቤኔፊት ነገር ማለት ነው። ስለዚህ የእግዚአብሔርን ቃል ወደ ማንሳት መምጣቱ ብዙ ነገር በጣም ይረዳል። ሰዎችን ወደ መማረክ ይመጣል። እንደዚህ ማለት ነው። አንድ ጥቅስ ከብዙ ንግግር በላይ ፓወርፉል አለው በጣም። ስለዚህ ወደ ቃሉ መመለስ አለብን ብዬ አስባለሁ። ሌላው እነዚህ ዊትነሶች ቸርች ፋዘር ጋር የምንሄድበትን አኳኋን በአግባብ ነው ማድረግ ያለብን፣ ለቃሉ አንበርክከን ማለት ነው። እሱ ነው። ሌላው ምንድነው? ያው እኛ በእግዚአብሔር ፊት ለእግዚአብሔር ነው የምናድገው። እግዚአብሔር ላይ አናድገም። እግዚአብሔር ላይ የሚያድግ ሰው የለም። በቃ የምናድገው ለሱ ነው፣ ለሱ ዓላማ ነው። ስለዚህ እዚህ ጋር ዩኒቲ ያስፈልጋል። መሰረታዊ አስተምሮ ላይ መሰረታዊ አንድነት ሲባል ዩኒቲው ሚሽነሪ ነው። መሰረታዊ ትምህርት ላይ አንድነን ካልን መሰረታዊ አንድነት አለ እያልን ነው። ያም መሰረታዊ አንድነት ደግሞ ትልሙ ግቡ ሚሽን ነው፣ ወንጌልን ለሰው ለማድረስ ነው። እሱም ሚሽን የሚያቆራርጡ ነገሮች አስፈላጊ አይደሉም። በቃ ከወንጌል ጋር ቀጥታ የሚጋጩ አይነት ሆኖ ይቆሙ ይችላሉ። ስለዚህ ሰው የፈለገ አይነት ቢያነብ የፈለገ እንግዲህ ሙቀት ይጨርሳል ብዬ አላስብም። ሁሉም ያነባል ባለበት ብዬ አስባለሁ፣ እዚህ ያለ የሚያወራ ሁሉ ማለት ነው። ግን እግዚአብሔር ላይ አናድግም። ለእግዚአብሔር ነው የምናድገው። ያልተጨረሰ እውቀት ይዘን ነው በእግዚአብሔር ፊት ያለ ነው። በጸሎት በቃል በምናነባቸው በነዛ መጽሐፍቶች ሁሉ ያለን ምልከታ እንዴት ነው? እኔ በእግዚአብሔር ፊት ገና ነኝ እያለን ነው፣ ምንም ነኝ እያለን ነው የምንሄደው። ሃምቢሊቲ ከእግዚአብሔር አንጻር ያስፈልጋል። ምክንያቱም የአገልግሎቱ ባለቤት ሰውም ስላይደለ እግዚአብሔር ስለሆነ ሃምቢሊቲ ያስፈልጋል ብዬ አስባለሁ። ኤቢም ቀደም ትንሽ ጥቅስ በጨው የተቀመመ ይሁን የሚል ጥቅስ አለ። አይ ቲንክ እሱን ሲያነሳ ነበርና ብለናል ከዚህ በፊትም የፈለገ አንድ መገለጥ እግዚአብሔር መጥተው ቢገልጥልህ የምታወራበት ነገሩን ያበላሸዋልና ስክሪፕቸርን ዌፕናይዝ አታርጉ፣ ትራዲሽንን ዌፕናይዝ አታርጉ። በጣም መጥፎ ነው። በቃ ዌፕናይዝ አታርጉ። ስትሪክ በቃ ምንድን ይሄ ፊርም ያስፈልጋል። ሰው በሚያምነው በዛ ነገር ንቅንቅ አይልም። በቃ እኔ አሁን ከመካነ ኢየሱስ ውጣ ብትለኝ ማን ይሰማል? በቃ አምንበታለሁ ያ ነገር አይደል? እውቀቴ ሁሉ ነገር እዛ ነው። ያምልኮ ላይፌ እንዳለ እዛ ውስጥ ነው። እሱ እንደጸና አለ እኮ ሁሉም ባለበት የጸና አቋም አለው። ግን ዌፕናይዝ አይደረግም። ትራዲሽንም ሆነ ስክሪፕቸር ራሱ ዌፕናይዝ አይደረግም። እኔ ስክሪፕቸርን ዌፕናይዝ ሲያደርግ ማውቀው ሰይጣን ነው፣ እሱም ኢየሱስን ሲፈትን ማለት ነው። እና ዶንት ዌፕናይዝ ስክሪፕቸር። ሃምብል ሁኑ፣ በጣም ገር ሁኑ። ጳውሎስ እንደውም ስቲላም ክፍሉን ሁለተኛ ጢሞቴዎስ ላይ እንደውም ማታ ሳነበው ነበር ይህ መጽሐፍ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ነው መሰለኝ። ምን ይላል? ከክፉ የጎልማሳነት ነው ምናምን ሽሽ ምናምን ይልና ከታች ነገር ግን ይላል፣ ነገር ግን ጠብን እንዲያመጣ አውቀ ከሰነፎችና ካልተማሩ ምርመራ ራቅ። የጌታን ባሪያ ለሰው ሁሉ ገር ይላል። አሁን አንዱ ካራክተር ይሄ ነው። ገር ለማስተማርም የበቃ ለማስተማር የበቃ ከዛ ለትዕግስትም የሚጸና። መታገስ አንድ ነገር ነው፣ በትዕግስት መጽናት ሌላ ነገር ነው። ባይዘ ጴጥሮስ ላይ ይላል ራስን በመግዛት ላይ መጽናትን ጨምሮ ይላል። ሰው ለትንሽ ጊዜ ራሱን ሊገዛ ይችላል። ለዛ ነው መጽናት ጨምሮ የሚለው። ይሄው ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ብሎ ይናገራል። ይሄኛውን የፖል ቋንቋ ገንዘብ ማድረግ ጥሩ ነው እና ምንም ያህል ብትጮሁ ዴብዝ የሌለው እውቀት ኖሯችሁ በቂ የሆነ የማስተማር ነገር ሳይኖራችሁ ብትጮሁ የሆነ ትሪያል ሪያክሽነሪ አይነት ነገር ውስጥ ከገባችሁ ደዝም ማተር ማለት ምንም አይረዳም ሰዎች። ስለዚህ ስክሪፕቸርን ወይ ትራዲሽንን ዌፕናይዝ አታድርጉ። ፕላትፎርም ሴንተር ዳትሆኑ። የግል ህይወታችሁ ላይ በጣም ፎከስ አድርጉ። በግል አጥኑ፣ አንብቡ። ብዙ ቴዎሎጂያንስ የጻፉት መጽሐፍ አለ። ደግሞ ከሱ በላይ ባይብል አለ፣ የሚነበብ የሚጠና ማለት ነው፣ የሚቆፈር ኤክሴጀሲስ የሚያስፈልገው፣ ሄርሜቲክስ የሚያስፈልገው። እንደዚህ የግል ነገራችሁን ልታፈሱበት የሚገባ። ሰው እንዲመለስ የሚፈለገው ወደ ቃሉ ነው፣ ወደ ቃሉ ነው ሰው እንዲመለስ የሚፈለገው። ሂስትሪን ስታነቡ እኮ የእኛን ሂስትሪ በተለይ ፕሮቴስታንትን ታሪክ አንዳንዶች እኮ አንድ ሩም ውስጥ የሆነ ጠባብ ሩም ውስጥ ባይብልን ይዘው አንብበው ተለውጠውበታል፣ እግዚአብሔርን አግኝተውበታል ምናምን። ጥቅስ እንኳን ማለት ነው በጣም ቴዎሎጂካል ዴብዝ ውስጥ እንኳን ሳይገቡ በግል አጥንተውት እንደ እግዚአብሔር ተጠቅሞባቸዋል። በግል በእግዚአብሔር ፊት የተንበረከከ ጉልበት በአደባባይ ለማንም አይንበረከክም። አንዳንዱ ጸሎት እንትን ያስፈልጋል፣ ጸሎት ያስፈልጋል። ይሄ የግል ህይወታችሁ ማተር ያደርጋል ከእግዚአብሔር ፊት ያላችሁ ያ ፐርሰናል ላይፍ ማለት ነው።
እዚህ መጮ ምናምን መንጫጫት አይደለም፣ ሪያክሽነሪ መሆን አይደለም። እዚህ የግል ህይወታችሁ እንዴት ነው ነው ሃምብሊቲ የሚያመጣው እሱ ነው። ከዛ ፍሎ የሚያደርግ ነገር ነው ወደ አደባባይ የሚወጣ ነገር ሁሉ። የግል ነገራችሁ ከተመታ ዶንት ስፒክ፣ በቃ ዶንት ስፒክ። እኛ ቸርች አንድ ልጅ አለች። ለምንድን ነው አንዴ እንዲህ ብቻ ኮንፊደንስ አጣች የሆነ ታይም ላይ እና አደባባይ መድረክ ላይ ፑልፒት ላይ ለመናገር የሆነ ወጣቶች ምናምን ላይ ምን ሆነሽ ነው ምናምን ስትባል እኔ በቃ ደክም ያለው አለች። አልጸለይኩም ኦልሞስት 3 ቀን ምናምን እና በቃ አፈረች ፑልፒት መውጣት። እንደሱ አይነት ሜንታሊቲ ማለት አሁን አለን እኛ የለንም። በቃ ከእግዚአብሔር ጋር የግል ህብረት ያለው ሰው ያስታውቃል በጣም። እንዲህ ድምፁ ቀስ ስላለ ምናምን አይደለም። ሊጮህም ይችላል፣ ሊኮሳተርም እኮ ይችላል፣ ግን ይሄ በቃ ያስታውቃል በጣም። ስለዚህ ከግል ህይወታችን የሚፈስ ነገር ቅድም ዶክተር ሻውልም እንዳለው ከዛ የሚፈስ ነገር ቢኖረን በጣም መልካም ነው። ከወርሺፕ ሴንተራችን ከእግዚአብሔር ጋር ካለን ከዛ ወርሺፕ ሴንተር የሚመነጩ ንግግሮች፣ የሚመነጩ አስተምሮቶች ምናምን ጥሩ ነው። ባይብል ላይ ሴንተር እናርግ ብያለሁ። እሱን እንስበክ። በጣም ብዙ ይሰበካለን። እኛ የሶላ ስክሪፕቱራ አማኝ ነን እንጂ ትራዲሽን ምናምን ሰባኪ አይደለንም። ባይዘይ ትራዲሽን ጋር የምንሄደው ቃሉን ይዘን ነው እንጂ ከቃል ውጭ ማንሄድም። ከተጋጨ እንጥለዋለን። በቃ ሌላ ትርምስም አንፈጥርም። ፕላትፎርም ሴንተር ዳንሁን፣ ባይብል ሴንተር ድንሁን፣ ክራይስት ሴንተር ድንሁን። በጠላቶቻችን ፊት ምን ቆመው ሰዎች ራሱ ወንጌልን ስለሚሰብኩ ምን ብሎ ነው የሚያልፈው? ወንጌል ስለሰበከ ደስ ብሎኛል ብሎ ያልፈዋል። ዋና ወንጌል መሰበኩ ነው። ምንም እንትን የለም። እንግዲህ ሰው አንድ ሰው ጌታን ከተቀበለ ወረዳውን አይተን ቅርብ የሆነው ጥሩ የምንለውን ቸርች ሪኮመንድ አደርገዋለሁ። እኔ ሪኮመንድ አደርገዋለሁ በራሴ በኩል። ኔፋም እነ ከኑም እነ አማንም ምናምን በኔቢም ባሉበት ሪኮመንድ ያደርጉታል። እንግዲህና ሶ ዊ ሃቭ ዘ ማይንድ ኦፍ ክራይስት እና ሰው ወደ ቃሉን መመለስ እሱ ነገር በጣም እንትን ማለት አለበት። አይ ቲንክ በሶላ ስክሪፕቱራ አንግል ነው ሁሉን ነገር መቃኘት ያለብን። ወደዛ አቅጣጫ ነው ሰውን መምራት ያለብን ብዬ አስባለሁ። ያ በዛው ዋው ኤፊ በቃ በጣም ልዩ ስጦታችን በቃ ሌላ የተጨመረልን ሌላ አንድ ታች ምን አየሁኝ በቃ ቅመም ነው አለ። በቃ በጣም እግዚአብሔር ይባርክህ፣ ጸጋውን ያብዛልህ፣ ከዚህ በላይ ሞገስ ይስጥ። በሰው ልብ ውስጥ ዳው እግዚአብሔር ስፍራ ይስጥ። አንድ ልጅ ያኔ ገና ብቅ እንዳለን ስላሴ እያለ አንድ ጸሎት ጸልይ ይለኛል። በቃ በሰው ልብ ውስጥ ስፍራ ይስጥ፣ ተሰሚነትን ማለት ነውና ጤና ይስጥህ። እግዚአብሔር ይባርክ ወንድማችን፣ ተባረክልን። ኤፍዬዋ ቀጥል ደግሞ አንተ። ከንዬ ሰላም ብለናል። ሰላም ብያለሁ ሁላችሁንም። ኤፊ ሰላም በልልኝ ሁሉንም። እሺ ከንዬዋ አንተም እያሰብክ እንትን እስቲ ትንሽ ገምገም እያደረግን ነው የጊዜችን የ3 ወሯን የ2 ወሯን አንዳንድ ነገር ስናይ ቪዲዮዎች ሲሰሩ ምናምን እየተቆራረጡ ወደኛ የሚደርሱ እንትኖቹ ትንሽ እኛን መልካችንን እያጠፉ ነውና እሱ ላይ እንዴት ማድረግ አለብን እያልን እያወራን ነው። ኤፊ ሲጨርስ ትቀጥላለህ። እሺ አይ እኔ እንኳን እውነት ለመናገር ብዙም አልተከታተልኩትም፣ ግን ከኔ ቀድሞ ኤፊ ሙሴ እኔ ኮልታፋ ነኝ ሲል አሮን ነብይ ይሆንልሃል እንዳለው እኔ ኮልታፋ ነኝ ኤፊ ተናግሮልኛል። መልክ ተባረክ ወንድም አለ። ኤፊዬ ዋሂድ ሰላም ብያለሁ ሁላችሁንም። በጣም ቆንጆ ነገር ነው እየሰማው ያለሁት። ተባረኩ። ጌታ ኢየሱስ ይባርካችሁ። የዶክተርን የኤቢን እና የኤፊ ደግሞ ነው የሰማሁት እና በጣም ቆንጆ ሀሳቦች እየተነሱ ነው። መጀመሪያ ኤፊ እንግዲህ ድሉን ስለጨርሰ አንድ ዮሴፍ የሚባለው ካቶሊኩ ልጅ አንድ ጥያቄ ጠይቆታል ኤፍሬምን። እሱ መልሼ እጀምራለሁ። እኔ ሰበከኝና አመንኩኝ ልበል፣ የት ትጠቁመኛለህ ያለው ነገር አለ። የት ጠቁመኝ? አይ ቲንክ ስለ ዲኖሚኔሽን ይመስለኛል የት ትጠቁመኛለህ ያልከው። እኛ የትም አንጠቁምህም። ከፈለክ አስፋልት ላይ አንጥፈ መተኛ ትችላለህ። ወደ ጌታ ብቻ ነህ አንተ። ኤፍሬምን ሰምተህ ብቻ ጌታን ተቀበል። ዳሴት ከዛ በኋላ የትም ሁን፣ እኛ ጉዳያችን አይደለም። የኛ ህብረታችን ከምን ጋር ነው ይላል መጽሐፍ ቅዱስ? አዎ ከሙሉ ወንጌል ከቃሌው ከምና አይደለም። በቃ አባትና ልጁ ይባረኩ በሉ እስቲ ኮሜንት ላይ ያላችሁ። እና የኛ ህብረት የታወቀ ነው ከማን
ጋር እንደሆነ ማለት ነው። እና ሰውን ስንጠራም የምንጠራው እኛ ወደ ሙሉ ወንጌል ኑ፣ ቃለ ሕይወት ኑ እና እንትና ጋ ኑ እንደዛ አንልም። ወደ ኢየሱስ ኑ ነው የምንለው። አንድ ሰው ወደ ኢየሱስ ከመጣ በኋላ ኃላፊነቱ የሚወስደው እሱ ነው። እዛ ህብረት ውስጥ ነው የሚገባው። ሙሉ ወንጌል የምትባል የሆነች እንትን ውስጥ አይደለም የሚገጠመው ምንድነው? ክርስቶስ ራስ የሆነበት እኛ ደግሞ ብልት ሆነን የተጋጠምንበት እዛ አካል ውስጥ ነው የሚገጠመው። ከዛ በኋላ የትም ሆኖ ጌታን ማምለክ ይችላል። ያንን የተቀበለውን እውነት ኤክሰርሳይዝ ሊያደርግበት የሚችልበት የትኛውም ዲኖሚኔሽን ውስጥ ሄዶ ህብረት ሊያደርግ ይችላል። እና እንደዛ ነው ማለት ነው። ያለውን ከረንት ሲቹዌሽን በተመለከተ ሚዲያ አጠቃቀም በተመለከተ እዛ ላይ ሀሳብ እየተሰጠ ነው ያለው። እኔ እንግዲህ ብዙ በተዘገ በየቀኑ ነው ኦልሞስት ሀሳብ የምንሰጠው በዚህ ጉዳይ ላይ። እኔም ብዙ ሀሳብ በተደጋጋሚ ሰጥቻለሁ። አዲስ የሚናገረው ነገር የለም እሱን በተመለከተ ማለት ነው። ዋንስ አጌን ግን ሰዎች ሁልጊዜ እንደምንለው ለምንድን ነው ሶሻል ሚዲያ ላይ የመጡት? እሱ መመርመር አለበት። ለምንድን ነው የመጡት? ምን ፍለጋ ነው ሶሻል ሚዲያ ላይ የመጡት? በቃ ይሄ አሁን መመለሳል። ይሄ ከተመለሰ ከዛ በኋላ የሚተነተኑ ነገሮች በሙሉ ባይ ዲፎልት የተመለሱ ነው የሚሆኑት። ለምንድን ነው የመጣው? በቃ ይሄን መመለስ አለበት ሰው። በጣም ብዙ አስተዋይ ሰዎች ደግሞ በጣም አዋቂ ሰዎች ይሄንን ጥያቄ የመለሱ ሰዎች ሁለተኛ ደግሞ የማይመልሱት ጥያቄ አለ እና አንደኛውን አልፈው ሁለተኛው ላይ ይወድቃሉ። እኔ በተደጋጋሚ በዛ ነገር ወድቄ አውቃለሁ። በጣም በተደጋጋሚ ማለት ነው። በጣም ቆይቶ የገባኝ ጌታ ያስተማረኝ ነገር ነው። እሱ ምንድነው? ለምን እንደመጣ ማወቅ አንድ ነገር ነው። ጥሩ ነው፣ ትክክል ነው። ከዛ ደግሞ ሁለተኛ ነገር አለ ማወቅ የሚገባ። እኔ አሁን 3:17 በነገራችን ላይ መጽሐፌ ታትሟል፣ ግን መቼ እንትን እንደሚል አላውቅም። እዛ ላይ ማነሳው ሀሳብ አለ በዚህ ጉዳይ ላይ ማለት ነው። ሰፊ ሀሳብ። ብዙ ሰዎች ለምን እንደመጡ አውቀዋል እና እነዛ ሰዎች በቃ ጌታ በሕይወታቸው ሊሰራ የወደደውን ያን ነገር በቃ እንደሰራ እርግጠኞች ናቸው። እነሱም ዓላማቸውን እንዳሳኩ ያምናሉ። እንደዛም ነው የሚታመነው። ግን አንድ ሌላ የቀረ ደግሞ ሁለተኛ ምዕራፍ አለ። እሱ ምንድነው? ለምን እንዳልመጣህ ደግሞ ማወቅ። ለምን እንደመጣህ ማወቅ ጥሩ ነው። ደግሞ ለምን እንዳልመጣህ ደግሞ ማወቅ የሚባል ነገር አለ። የምታስታውሱ ከሆነ ሁላችሁም በቃላችሁ እንግዲህ ጴንጤ ሁሉ በቃሉ የሚያውቀው አንድ ጥቅስ አለ አይደለ? ዮሐንስ 3:16 ብዙዎቻችሁ ፍሪጃችሁ ላይ መኪናችሁ ላይ ምናምን ብዙ ቦታ ላይ ተለጥፉታላችሁ እና እዛ ላይ አንድ ነገር አለ። ለምን እንደመጣ ይነግረናል። ኢየሱስ ለምን መጣ ወደዚህ ምድር? ኦኬ ዓለምን ሊያድን ወደው አይደል? አንድ ልጁን እስኪሰጥ ድረስ ዓለሙን ወደዋል። ወደ ዓለም የላከው ደግሞ በዓለም እንዲፈርድ አይደለም፣ ዓለም እንዲያድን ነው እንጂ። ኦኬ አሁን ለምን እንደመጣ ኢየሱስ ታውቋል። ለምንድን ነው የመጣው? ኢየሱስ ዓለምን ሊያድን ነው። በቃ ሌላ ሚሽን የለውም። ዓለምን ለማዳን ነው። ለምንስ አልመጣም ኢየሱስ? በዓለም ሊፈርድ አልመጣም። እና ብዙ ሰዎች የመጀመሪያውን ይመልሳሉ፣ ለምን እንደመጡ ይመልሳሉ፣ ሁለተኛውን ግን አይመልሱም። ለዛ ነው በጣም ትክክል የሚሰሩ ሰዎች በጣም በቃ ዲሲፕሊን ሆነው አካሄዳቸውን የሚያውቁ አነጋገራቸውን የሚያውቁ በስነ ስርዓት ነገሮችን የሚያደርጉ ሰዎች በአንዳንዴ ወይ በጣም አልፎ አልፎ ሲሴቱ የምታገኟቸው እንዴት ነው? የመጡበትን ያውቃሉ፣ ይጠነቀቃሉ፣ እሱን ይጠብቃሉ፣ ያስጠብቃሉ። ግን ደግሞ ለምን እንዳልመጡ ደግሞ አይረዱ ብዙ ጊዜ። እና ብዙ ጊዜ ችግር የሚፈጠረው እንደሱ አይ ቲንክ። እና ለምንድን ነው የመጣ ነው? እሱ መመለስ አለበት መጀመሪያ ላይ። ከዛ በኋላ ደግሞ ለምንድን ነው ያልመጣ ነው? ያልመጣንበት ነገር መንገድ ላይ ሲገኝ እስኬፕ ማድረግ ነው፣ በቃ ማለፍ ማለት ነው። አሁን የሆነ የሚያጨቃጭቀኝ ነገር ሲገጥመኝ ለምንድን ነው የመጣሁት? መልሼ አለው አይደል? ሁሉም ሰው ይመልሳል ብዬ አስባለሁ። ለምን እንደመጣ ያውቃል። ምንም ይሁን ጥሩም ይሁን መጥፎም ይሁን በጎም ይሁን የከፋ ዋሬቨር ብቻ ሞቲቭ፣ አላማው፣ ፕሮግራሙ ዋሬቨር ብቻ ግን ያውቃል። ለምን እንዳልመጣ ግን ብዙ ሰው አያውቅም። እና አንዳንድ ጊዜ እዛ ውስጥ ራሳችሁን ገብታችሁ ታገኙታላችሁ እና ከዛ በኋላ እንዴ ለዚህ እኮ አልነበረም የመጣሁት ትላላችሁ። ኦኬ ምንድነው የሆነ መመለስ አትችሉም አንዳንድ ነገሮችን ማለት ነው። ወደኋላ በአንዳንድ ስህተቶች
በጸጸት ሁሉ የሚመለሱ ስህተቶች አይደሉም። በቃ ስህተት ሆነው ዝም ብሎ ተመዝግበው የሚያልፉ ናቸው እና እሱም ካሰብን አይ ቲንክ ከብዙ ነገር እንጠበቃለን። በቃ ለምን መጥቻለሁ፣ ጥሩ ተመልሰዋል፣ እሱን እያደረግን ነው ያለ ነው። ለምን ደግሞ አልመጣው የሚለው መመለስ አለበት። ሊያድን ነው የመጣው ብሎ አልተወንም። ሊፈርድ ደግሞ እንዳልመጣ ደግሞ አዘ ሴም ታይምስ ይነግረናል። ስለዚህ ለጭቅጭቅ ለጠብ ምናምን አይደለም የመጣ ነው። እንደሱ አይነት ነገሮች ሲኖሩ እሱ ነገር ቶሎ መውጣት ነው፣ ከገቡም ቶሎ መውጣት ነው። በተቻለ ጥንቃቄ ደግሞ እንደዛ አይነት ነገር ውስጥ እንደዛ አይነት ሰፊኬሽን ውስጥ ላለመግባት በጣም ራስን መጠበቅ ጥሩ ነው። ለምን እንዳልመጣን ማወቅ አለብን። ብዙ ሰው ለምን እንዳልመጣ መጠየቅ ወይም ደግሞ ይሄንን እንትን ማለት ከቻለ አይ ቲንክ ብዙ ስህተት እንቀንሳለን ብዬ አስባለሁ። እዚህ ያለሁት አንድ ጊዜ እሺ ይህን ሰው ሊያስነሳኝ ነው፣ ስለዚህ ትቼዋለሁ። የሆነ ነገር ልነግራችሁ ነበር። አንድ ሰው ያለው ምሳሌ አድርጌና ሌላ እንትን ውስጥ ይከተኛል። ስለዚህ ልተው። ስለዚህ እሱን እናስብ። መጀመሪያ ለምን እንደመጣን እናስብ። ያንን ደግሞ ጥሩ መሆን አለበት፣ እንደ እግዚአብሔር ቃል መሆን አለበት፣ መንፈሳዊ መሆን አለበት፣ ከእግዚአብሔር ዘንድ ሪዋርድ ሊያሰጥ የሚችል መሆን አለበት። እንደዛ የሆነ ሌባ ኢየሱስ እንዳለው ሌባ በማይሰርቀው ብል የማይበላው እንደዛ ተቆፍሮ ሊወጣ በማይችልበት ስፍራ መዝገብ የሚያከማች ነገር መሆን አለበት። እሱ አንድ ጥያቄ ነው። ሌላ ደግሞ ለምን ደግሞ እንዳልመጣን ደግሞ መመለስ፣ እሱም በጣም 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 ኢምፖርታንት ነው ብዬ አስባለሁ። ለምን ሰዎች የተለያዩ ሞቲቭ ይዘው ይመጣሉ። የተለያዩ አይነት ፍላጎቶች አላቸው፣ የተለያየ አይነት ኢንተረስት አላቸው። ልታውቁ አትችሉም። ትራፕ መሆን አለ በዛ ውስጥ አስባችሁትም ሳታስቡትም። ግን እናንተን የእሱ ጉዳያቸው አይደለም። የማወቅም መብትም ወይም ደግሞ የግድ ማወቅም የለባችሁም። የነሱን አካሄድ፣ የነሱን ፍላጎት፣ የነሱን ዋሬቨር እናንተ ካወቃችሁ ኦኬ፣ እናንተ መንገዳችሁን አጥርታችሁ ማየት ትችላላችሁ። ን መንገዳችሁን አጥርታችሁ ማየት የምትችሉ ከሆነ መመርመር ከቻላችሁ፣ ወዴት እንደምትሄዱ ካወቃችሁ፣ ወዴት ደግሞ እንደማትሄዱ ከለያችሁ አይ ቲንክ ብዙ ነገሮች ይስተካከላሉ ብዬ አስባለሁ። እና አንዳንዴ ሌላኛው ይህም ብቻ ብዬ ነው የምጨርሰው። ሌላ አንዳንድ ጊዜ የአገልግሎት እንትኑ አይ ቲንክ ወደ አንድ ነገር ይሄ ወደ ቅበተ እምነቱ እንትን ብለዋል እና ባላንስድ አይደለም። ዲቮሽን ታይም ያስፈልጋል። ቲክቶክ ላይ መጽሐፍ ቅዱስ የሚያስተምሩ ሰዎች ያስፈልጋሉ። በቃ ሁሉ ሰው እኮ ዲቤት ማድረግ የለበትም። ሁሉ ሰው እኮ ቅበተ እምነት እንደዛ ብቻ አይደለም እኮ። ይሁን የሚጸልዩ ሰዎች ያስፈልጉናል። ዝም ብለው ቤት ከፍተው በቃ ጸሎት ብቻ የሚጸልዩ ሰዎች ያስፈልጉናል። ቤት ከፍተው የሚያስተምሩ ሰዎች ደግሞ ያስፈልጉናል። ቤት ከፍተው የሚዘምሩ እኔ አሁን ትላንትና ነው አጋጣሚ ስገባ ጥሩ ነገር ስለሆነ ስም ብጠራ ችግር የለውም። ዘማሪ አውትሽ ላይቭ ከፍቶ ነበረ እና እንዴት እንደተባረኩኝ አትጠይቀኝ። አንድ 15 ደቂቃ ምናምን እንደዛ ነው፣ ምናልባት ከግማሽ ደርሼ ሊሆን ይችላል የተከታተልኩት። እንዴት እንደተባረኩ አትጠይቀኝ። እና በቃ ይዘምራል በጊታር መሀል ላይ ቃል ያካፍላል ምናምን እና እንደዚህ አይነት ነገሮች ያስፈልጉናል በጣም እንደዚህ አለው እንደ ምናምን ብዬ ራሴን እስክታዘብ ድረስ ማለት ነው። ገብተዋል። እንደዚህ አይነት ፕሮግራሞች ደግሞ ያስፈልጋሉ። ሶሻል ሚዲያ ላይ የሆነ የሚያስተምሩ እንደገና እንደዚህ የሚጸልዩ የሚዘምሩ ከፍተው እንደዚህ አይነት የተለያዩ አይነት እንትኖች ያስፈልጉናል። ወደ ተጠቅሎ ሁሉም ወደ አንድ ነገር ላይ ሆነ ኦብቪየስ ነው። ምን ባለበት ሲባል ነበር ቅድም። እውነት ነው። ዶክተር እንደዛ ሲል ነበረ። ብዙ ጊዜ የኛ ሰዎች ጭቅጭቅ ምናምን እንደዚህ አይነት ነገር ምናምን ያለበት ቦታ እንወዳለን። እንደዚህ አይነት ቦታ መሰብሰብ እንወዳለን። አዘ ሴም ታይምስ ግን እንደዚህ አይነት ነገሮችም አስፈላጊ ናቸው። ሰዎች ወደዚህ ማውጣት ይቻላል። እኔ ቲክቶክ ላይ የነበራችሁ ሰዎች ታስታውሳላችሁ። የዛሬ 4 ዓመት ወይ 5 ዓመት ዋሬቨር ቲክቶክ ላይቭ ሲጀምር ምናምን ቲክቶክ ጀምሮ ላይቭ ላይክ 1 ዓመት ምናምን ድረስ መንፈሳዊ ነገር ብታወራ ማን ይሰማሃል? ቲክቶክ ላይ ማንም ይሰማ። መንፈሳዊ ነገር ተከታታዩ ሰው 5 ሰው 10 ሰው ነው የሚሰማው። በጣም አሁን የምንሰበሰብበት ቤት ዛኔ ቤካ ጋር ነበር የምንሰበሰበው ታውቃላችሁ። እሱ ጋር
ተከታታይ ትምህርትና አስተምር ነበረ። እኔ ፓስተር አሊ፣ ፓስተር አሞን ምናምን እንደዚህ ቀን እንትን ብለን ከፋፍለን እናስተምር ነበረ እና የዛኔ ስንጀምር ኦዲየንሳችን የነበረው በቃ 10 ሰው 15 ሰው ምናምን ነው የነበረው። እንደዛ አይነት ሰው ነበር የሚያየን የነበረው። መንፈሳዊ ነገር ሰው ማን ግድ ይለዋል? ከዛም ኦርቶዶክሶች መምጣት ጀመሩ። እነሱም ቤት መክፈት ጀመሩ። 5 ሰው 6 ሰው ምናምን እንደዛ ነበር የሚያቸው። ቀስ በቀስ ግን ተቀየረ። ሰው አሁን ያለበትን ሁኔታ ይኸው። አሁን መንፈሳዊ ነገር ነው ብዙ ኦዲየንስ ያለው። ብዙ ሰው በቃ ሰው መስማት ይፈልጋል። እግዚአብሔርን ቃል መስማት ይፈልጋል። ወደ መንፈሳዊ ነገር በጣም እንትን ማለት ይፈልጋል እና ነገሮች እየተቀየሩ መጡ። አሁን ሰው ደግሞ በጣም እንትን ሲል ይሄን እድል ተጠቅሞ ደግሞ ይበልጥ ወንጌልን መስራት ሲቻል ግን ያው እድሉን እየተጠቀምንበት አይደለም፣ በገዛ እጃችን ማለት ነው አንፎርቹኔትሊ። እና ይሄ የሆነው ደግሞ እኔ ብሌም የማደርገው እንትና እንቅፋት ሆነብን፣ እንትና በዚህ ገብቶ በዚህ ወጣ አይደለም። እሱ ታሪክ ራሱ ይዘግበዋል፣ ችግር የለውም። ሁሉም በታሪክ ፊት ነው ያለው። ዛሬ ጭቅጭቅም አያስፈልግም። ማን ምን እያደረገ ነው ምናምን ሁሉ የተመዘገበ ነገር ነው። ወደፊትም እንደዛ ተመዝግቦ የሚቆይ ነገር ነው። እሱ ጭቅጭቅ ውስጥ አያስፈልግም። ግን የኛ ሪስፖንሲብል አሁን ማውራት የኛ ነው። ምክንያት መደርደር ከውጭ ሳይሆን እኛ ምን አድርገናል፣ ለዛ አስተዋጽኦ ምን አድርገናል። አንዳንድ ጊዜ እኔ ራሴን ታዘበዋለሁ። በጣም እንትን ስል አየዋለሁ። ትክክል አይደሉም፣ ኦፍኮርስ አይደሉም፣ ተሳስተዋል፣ አበላሽተዋል፣ ትውልድ እያጠፉ ነው። ሰዎች ወደ ጌታ ቤት እንዳይመጡ እንቅፋት እየሆኑ ነው። ኦብቪየስ ነው። ጌታ ቤት ያሉትንም ኮንፊውዝድ አድርገው እያጠፉ ነው። አዎ እነዚህ ሰዎች መንፈሳውያንም ሰዎች አይደሉም። በእግዚአብሔር በገብርኤል በማርያም ብለህ የምትለምናቸው ሰዎች አይደሉም። ፍጹም ሰይጣን ናቸው። I'm saying this on purpose። ሰይጣን ናቸው። ሰይጣን ማለት እንግዲህ ሰይጣን ሲል ኢየሱስ ምን ማለት እንደሆነ ታስታውሳላችሁ። ጴጥሮስን ሰይጣን ሲል ፈጽሞ የሰይጣንን ሀሳብ ተሸክመው ያሉ ሰዎች ናቸው። በፍጹም ኮምፕሮማይዝ ማድረግ የሚችሉ አይደሉም። እንዳልኳችሁ ነው። ስለ እግዚአብሔር፣ ስለ ወንጌል፣ ስለ ማርያም፣ ስለ ሙሉ ወንጌል ብለን የምታስቆማቸው አይደሉም። ፍጹም ሰይጣን ናቸው። ኦኬ እኛ ደግሞ በእነሱ ጉዳይ ተባባሪ ሆነናል። በምን ተባባሪ ሆንን ሳስበው እኔ ባኬን ፎርዝ ላይ ለምን እንደመጣን አውቀናል። ጥሩ ሆኖ ለምን እንዳልመጣን ደግሞ አላወቅንም። አሁን ለጭቅጭቅ እነሱ ጋር ሪስፖንድ ለማድረግ እንደዚህ ለማለት አይደለም የመጣ ነው። ትኩረት አድርገን የራሳችን ነገር ላይ የመጣንበት ፕሮግራም ላይ ትኩረት አድርገን ብንሰራ ብዙ ነገሮችን ከመበላሸት ይድኑ ነበር። በጣም ብዙ ነገሮች ማለት ነው። እና ጦርነት የሚባለው ብዙ ጊዜ 2 ወይ 3 ወገን ምናምን አለ አይደል? ከአንድ በላይ ወገን ስላለ ነው እንጂ ጦርነት መቼስ አንድ ሰው ከራሱ ጋር አይዋጋም፣ ወይ አንድ ቡድን ከራሱ ቡድን ጋር እርስ በርስ ሊዋጋ። ጦርነት ከተባለ አንድ ነገር የሆነ የሚገጥመው ነገር አለ ማለት ነው። የሚያሸንፈው የሚሸነፍበት የሆነ ነገር አለ ማለት ነው። እና በቃ ጦር ይዞ ሲወጣ የሆነ ሰው አይ እኔ ጦርነት አልፈልግም ብለህ በጌታ ሰላም ትሄድ ከሆነ በቃ የሚሆነው ይሆናል ማለት ነው። ግን አይ ከላከላለውም ካልክ አጠቃለውም ካልክ ምናምን በዛ ውስጥ ለሚደርሰው ኪሳራ ይብዛ የሚነስም ያው ያንተም ማሻራ አለበት ማለት ነው። እና አይ ቲንክ ለምን እንደመጣን ሳይሆን እሱ የተመለሰ ስለሚመስለኝ ለምን እንዳልመጣን ደግሞ እሱ ላይ በጣም ማሰብ መስራት ያስፈልጋል ብዬ አስባለሁ። በቃ ይሄን ለዚህ ያልመጣውም እኔ ምናምን እኔ አሁን በሚመለስ ቲክቶክ አገልግሎቶች ላይ በጣም ማልፈልጋቸው ቀናቶች አሉ። በጣም ማዝንባቸው ማለት ነው። 3 ሊሆኑ ይችላሉ፣ 5 ቀን ይሆናል፣ 10 ቀን ይሆናል። አይዶ ነው። ግን እዛን ቀኖች በጣም ዞር ብዬ ሳየው በጣም የሚዘገንነኝ ቀን አለ። አልመጣውም። ለዛ አልነበረም የመጣሁት። ራሴን ስከላከል ኧረ ይሄ አይደለም እንዲህ ነው ስለ የነበረው ለዛ ነበር የገባሁት። አልነበረም የገባሁት። የመጣሁት ለሌላ በቃ ይሄ ለዚህ አይደለም የመጣሁት ማለት የነበረብኛል። ኦኬ ለዚህ አይደለም የመጣሁት እኔ ለዚህ ነው የመጣሁት። ስለዚህ ይሄን ይዤ ነው መሄድ ያለብኝ ብዬ ይዤ የመጣሁትን ነገር ይዤ መሄድ የነበረብኝ ጊዜ አለ እና በአንድም በሌላም ያው ለዛ ነገር ተባባሪ ነን ብዬ አስባለሁ። ስለዚህ በቃ ትኩረት ለመጣንበት ዓላማ እንደገና ደግሞ ሁልጊዜ ላልመጣንበት ዓላማም ትኩረት በቃ ለዚህ ነገር አልመጣውም እኔ የሚለውንም ማሰብ አለብን። ለዚህ ነው የመጣሁት ከሚለው ልክ እንዳልኩት ዮሐንስ 3:16 ላይ የመጣው ዓለምን ሊያድን ነው። በቂ ነበር። ይሄን እኮ መንገር በቂ ነበር። በቃ ኢየሱስ ዓለምን ሊያድን ነው የመጣው
አንድ ልጁን ዓለምን እንዲያድን ልኮታል። በቂ ነበር መልእክቱ። ግን ለምን እንዳልመጣ ጭምር መንገር ነበረበት እና ሊፈርድ አይደለም የመጣው አለ። ሊያድን ነው የመጣው ከተባለ ባይ ዲፎልት ሊፈርድ አልመጣም አይደለም። አይደለም። ለምን እንደመጣህ ማወቅ አንድ ነገር ነው። ለምን እንዳልመጣህ ደግሞ ማወቅ አንድ ነገር ነው። ለምን እንዳልመጣህ ስታውቅና ነገሮችን በሱ ሲስተም ቃኝተህ የምትራመድ ከሆነ ስህተት ውስጥ አትገባም። አይ በቃ ለዚህ ነገር አይደለም የመጣሁት ብለህ ብዙ ነገሮችን እንትን ማለት ያማ የመጣበትንማ ታደርጋለህ። ሁሉም ቤቱን ሲከፍት የመጣበትን ሊያደርግ ነው አይደል? ቤቱን የሚከፍተው ቤቱን ትከፍታለህ፣ የመጣበትን ልታደርግ ነው። በቃ ትከፍት። ማስተማር ከሆነ ማስተማር፣ መዘመር ከሆነ መዘመር፣ የመስበክ ከሆነ መጸለይ ከሆነ መጸለይ። በቃ የመጣበት ፕሮግራም እሱ ነው፣ አላማ እሱ ነው። ሁሉም እንደዛ ነው የሚያደርገው፣ ይዞ ይመጣል። ግን መሀል ላይ የሆነ ነገር ሲገጥመው ያልመጣበትን ነገር ደግሞ ሲያደርግ ታየዋለህ። እና በቃ ለምን እንደመጣን እንዳወቀን ሁሉ ለምን እንዳልመጣን ነው እንወቅ። እና በዛ መንገድ አይ ቲንክ ነገሮች መስተካከል ጥሩ መሆን ይችላሉ ብዬ አምናለሁ። ታንኪዩ። ይቅርታ ካረዘምኩ። ያ ተባረክ ፍዬ፣ ልክ ነው። ለምን እንደመጣን ማወቁ በጣም ወሳኝ ነገር ነው። ምክንያቱም በተለይ ዝም ብሎ ሩም መክፈት አሁን ሁለት ወንዶች ሁለት ሴቶች 2 ወንዶች እነሱን እያሰብኩ ነበር አንተ እየተናገርክ ማለት ነው። እንዴ የመጡት ለዚህ ከሆነ በጣም ነው የሚያሳዝነው። ሩም እነዚህ ደግሞ ሁሉም ሳይገባቸው ዝም ብለው ሩም እየከፈቱ ነበር ሲፋለጡ የነበሩት። 4ቱም ወንዴት እንደሆኑ ታውቃላችሁ ማለት ነው። እና እዛ ቤት ሄደው በጣም በሚያሳዝን ሁኔታ ማለት ነው። እና አሁንም ሩም የምትከፍቱ ልጆች እያየሁኝ ነውና ሩም ከከፈታችሁ ሩሙን መቆጣጠር የምትችሉ መሆን አለባችሁ፣ የሚነሳውን ርዕስ ማለት ነው። አለበለዛ እናንተም እንትን ተደርጋችሁ ሌሎችንም ሰዎች ደግሞ ለእምነታቸውን ላይ ጥርጥር እንዲያደርጉ የምታደርጉ ልጆች አይቻለሁ። ታችሁኝ እኔ በሌላ አንዳንዴ የስራ ቦታ ሲሆን መናገር ስለማልችል በሌላ ያለውኝ እና ቁጭ ብዬ የማያችሁ ልጆች ያላችሁ ሩም አትክፈቱ አይባልም። ስልካችሁ በእጃችሁ ላይ ነው። ግን ከከፈታችሁ በኋላ ግን ሌሎች መጥተው ሲጠቀሙበት አይቻለሁ። እነዛ 4 ልጆች የሚያስቆጨኝ እንደዛ ሲያስደርጉ ነበር። ሄዱ በቃ ሌላውንም ረብሸው ማለት ነው። እዚህ ለምን እንደመጣን በትክክል ማወቅ አለብን። ይሄ ወሳኝ ነገር ነው። ይፍ ያለው ለምን እንደመጣን ማወቅ አለብን እና በጣም ቆንጆ ምክር ነው። እንግዲህ ከንየዋ የምትናገረው ካለ ለአንተ ልስጥና ዶክተር ጸልዩልን እንጨርሳለን። ዶክተር ይጸልይልና እንጨርስ። እኔ ከኔ በፊት ያሉት ሁሉንም